ቤተሰቦቼ ለገንዘብ ሲሉ ለሀብት ለዝና ሲሉ ዳሩኝ። የሚገርምሽ ግን ለገንዘብ መዳሬ ሳይሆን ለዛው ገንዘብ ለዛው ሀብት ፍለጋ ሲባል ደግሞ አፋቱኝ። ሀውለት ይህም የምነግርሽ ታሪክ ብዙ ቤቶች ውስጥ አሁንም እየተደረገ ያለ ወደፊትም የሚደረግ ሲሆን ይህን የሴት ልጅ መከራና የሴት ልጅ መጠቀሚያ መሆን ምናልባት ለወደፊቶቹ ይህን ታሪክ ለሚሰሙት ታናናሾቼና ታላላቆቼ መማሪያ ይሆናል ብዬ ተስፋ ስለማደርግ ነው። ለቤተሰቤ ሶስተኛ ልጅ ነኝ። ከላይ 2 ወንዶች፣ ከታቼ ደግሞ 1 ወንድ 1 ሴት እህት አለኝ። ቆንጂየዋ የቤቱ ልጅ። ኢኮኖሚካሊ ፈተና ማለት ድሃ መሆን አይደለም፣ ወይም በጣም ሀብታም መሆን አይደለም። መካከለኛ እንደመሆን ፈተና የለም። የኛ ቤት ትልቁ ፈተና መሀል ላይ መሆናችን ነው። ወይ አልፎ አላለፈልን ሀብታሞቹ ደረጃ አልተሰለፍን፣ ወይ ደግሞ አተን አላጣን የለንም ብለን አምነን አልኖርን። መሀል ላይ ሆኖ የተሰቃየ ቤተሰብ ነው የኔ ቤተሰብ። መሀል ስትሆኝ ችግሩ ወደ ታችሽ አታይም፣ ሁሌም ወደ ላይሽ እንዳንጋጠጥሽ ነው። የሆነ መንገድን የሆነ ሲስተምን ተጠቅመሽ እዝጌሩም ሸይጣኑም ረድቶሽ ብቻ እነዛ ሀብታም የሚባሉት ደረጃ መሰለፍና ከነሱ ተርታ መጠራትን ነው የምትጓጊው። የኔ ቤተሰብ ሲተሰቃየ የኖረ ቤተሰብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? አብራችሁ ስለሆናችሁ በጣም አመሰግናለሁ። ነገር ግን ላይክ ማድረግ፣ ሪፖስት ማድረግ እንዲሁም ደግሞ ኮፒ ሊንክ ማድረጋችሁን ትታችኋል። ቪዲዮቻችን ተደራሽ እየሆኑ አይደለም። የባለፈው ቪዲዮ ካያችሁት ብዙም እየታየ አይደለም። ቤተሰቦቻችን ምንድነው ሀውለት ጠፍተሻል፣ ቪዲዮ እየለቀቅሽ አይደለም ወይ እያሉኝ ነው። ነገር ግን እናንተ ላይክ እያረጋችሁ ሼር እያረጋችሁ ስላልሆነ ነው። እንዲሁም ታሪኮቹ የምትወዷቸው ከሆነ ፎሎ አርጋችሁ አብራችሁን ቆዩ። እንደዚህ ደግሞ የሚያማምሩ አባያዎች ድሪያዎችን ቶቦችን የምትፈልጉ ከሆነ ቤተል ኤጄ ሞል 1ኛ ፎቅ 2 ጋር በሉናኑ በጣም ጥሩ እቃዎችን እንሰጣችኋለን። ሙሉ ፒክቸራቸውን እና ሱቃችን ያሉትን ሁሉንም እቃዎች ማየት ከፈለጋችሁ ደግሞ ስሞል ሌተር 2 ኤጄ ብላችሁ ቴሌግራም ላይ ሰርች ብታረጉ የቴሌግራም አድራሻዬን ታገኛላችሁ። ይሄው እዚህ ጋርም ጽፌላችኋለሁ። 2 ኤጂ ብትሉ ቴሌግራሜን ታገኙታላችሁ። እዚህ ጋር የጻፍኩትን ሊንክ ተከትላችሁ ወይም ደግሞ እንደዚህ ጽፋችሁ ቴሌግራም ላይ ገብታችሁ ማየትና ትዕዛዛችሁን መስጠት ትችላላችሁ። ቴንኪው፣ አብራችሁን ቆዩ። ከላዮቹ ተርታ ለመሰለፍ ነገር ግን አባቴ ወንድሞቼ ይሄን ነገር ሲጥሩበት ሲለፉበት ቢኖሩም ጊዜ ሆኖላቸው ከዛ ከመካከለኛ ኢኮኖሚ ወጥተው ላዮቹ ላይ መሰለፍ አልቻሉ። በዛው ህይወት ውስጥ እንዳለን እኔም አድጌ ምዳርበትና ምኳልበት እድሜ ላይ ደረስኩ። እኔም የቤተሰቦች ሀብታም የመሆን ጉጉትና ከትላልቆቹ ተርታ የመሰለፍ እልህና ወኔያቸውን እያየው በማደጌ አንድ ቀን ሀብታም መሆን ጉጉት ነበረኝ። ያም ጉጉቴ በትምህርት ባይሳካ እንኳን ሀብታም ወንድ አግብቼ እኔም ሰርቼ ከሱ ጎን ሆኜ ምፈልግበት ደረጃ ላይ ቤተሰቦቼም የሚፈልጉበት ደረጃ ላይ እታያለው የሚል ትልቅ ወኔ ነበረኝ። ያን ሀብታም ወንድ ስመኝ ግን ዝም ብሎ ሀብታም ስለሆነ ህይወቴን አሳልፌ የምሰጠው ሰው ሳይሆን የምመኘው ፍቅር፣ የምመኘው ህይወት፣ የምመኘው ወንድ ነበር። አዎ ፈጣሪም የጉጉቴ ምኞትና ተስፋ ብቻ ሆኖ እንዳይቀር ውብ የሚባል መልክን፣ ውብ የሚባል አቋምና አማላይ የምባል ሴት አርጎ ነው የፈጠረኝ። በጣም ቆንጆ ነኝ። ይህንን ስልሽ በማጋነን አይደለም። ያለ ማጋነን ማንም ሰው አይቶ ማንም ሰው አጠገብ ሆኖ ሊደነግጥልኝ ሊማረክልኝ የሚችል አይነት ሴት ነኝ። ይሄ ውበትና ማላይነቴ ደግሞ ፍላጎቴ ላይ እውነተኝነትንና አደርገዋለሁ፣ እችላለሁ፣ ምፈልገውን ሰው አገኘዋለሁ የሚል ወኔን አላብሶኝ 18ኛ ዓመቴ ላይ ደረስኩኝ። በትምህርቴ እምብዛም ነኝ። ትምህርት አልወድም። ትምህርት ለኔ የሆነ ተገድጄ ተገፍቼ ህግና ደንብ ሆኖ የምኖረው አንድ ቀን በፍጥነት አብቅቶ ከዛ ነገር ብገላገል ብዬ የምመኘው የልጅነት ህይወት ብቻ ነው። ከዛ ባለፈ ትምህርት የሚባል ነገር አይገባኝምም አይሆነኝም። ቤተሰቦቼ አንድ ያወረሱኝ ምለው ነገር ቢኖር ድህነትን መጸየፍ ነው። በሆነ መንገድ ብቻ ሀብት ማማ ላይ መሆን ከቤተሰቤ የወሰድኩት አንድ ጥሩ ነገር ነው ብዬ አስባለሁ። እናም ወንዶች ወደ እኔ ዙሪያ ሲሽከረከሩና በእኔ አጠገብ ሲያንዣብቡ መጀመሪያ አነጣጥሬ የማየው ባህሪያቸውን፣ ሃይማኖተኝነታቸውንና ስነ ምግባራቸውን ሳይሆን ሀብታቸውን ነው። ይሰራል፣ ምን አለው፣ ማን ነው፣ የማን ልጅ ነው እላለሁ። ያ የምን ጊዜም አቋሜ ነው። ያንን ካረጋገጥኩኝ በኋላ ነው ሌሎቹ ነገሮች የሚከተሉት። በእርግጥ ያ ሰው ምንም ሀብታም ቢሆን
እኔም የምወደውና እኔ የማፈቅረው ሰው ደግሞ መሆን አለበት ብዬ አምናለሁ። 18 ዓመት ከሞላኝ በኋላ እንደነገርኩሽ በቤተሰብም በዘመድም በጎረቤትም የሚያቀኝም የማያቀኝም ሰው ሁሉ እኔን ለማጨትና እኔን ለማግባት ቤታችን ይተም ጀመር። የቤተሰቦቼም እኔን ለመዳር የመጀመሪያው ትልቁ መስፈርታቸው ሀብትና ሀብት ነው። ገና ሲመጣ ማን ነው የማን ልጅ ነው ይባላል። ቀጣይ ነገር ብዙም ትኩረት አይሰጡትም ቤተሰቦቼ። ቀጣዮቹን ነገሮች ትኩረት የምሰጣቸው እኔ ነኝ። እስከ ዛሬ ድረስ ለእኔ ትዳር ብለው የመጡ ሰዎች በቤተሰቤ አይን ላይ ሲታዩ አላለፉ። ያላለፉበት ምክንያትም እኔን ማስተዳደር የሚችል አቅም አንሷቸው፣ ስራ ሳይኖራቸው፣ ገንዘብን ሳይኖራቸው፣ ባህሪና እውቀትም አንሷቸው ሳይሆን ቤተሰቤ የሚፈልገው ለእኔ የሚታጨው ባል ከኔ ቤተሰብ ኢኮኖሚ በደንብ ከፍ ያለ ዝናውም ሀብቱም ከሱ አልፎ የኔንም ቤተሰብ ሀብትና ዝና ማማ ላይ የሚያወጣ መሆን አለበት ተብሎ ስለሚታመን የሚመጡት ሁሉ እኔም ተማክሬ እነሱም ተማክረው ይመልሷቸዋል። አንድም ሰው ቤተሰቤ አይን ላይ ሊገባ አልቻለም። እኔም ቅር አላለኝም። የመጡት ሁሉ እኔም አይን ላይ አልሞሉም ነበረ። የምፈልገውን ህይወት የማቅ ቢሆንም እንደዚህ ብዬ ግን ያፈቀርኩት የወደድኩት ባገባው ብዬ የምመኘው ሰው ህይወቴ ውስጥ አልነበረም። ስለዚህ ቤታችን ሁሉ የሚተሙት ወንዶችን አባቴ ሲጠላቸውና አይሆንም እያለ የኔን ትዳር አልቀበልም ሲል ፈጽሞ ቅር አላለኝም። በመጨረሻ ግን ይህ የዛሬው ባሌ መጣ። ይህ ሰው ሲመጣ መጀመሪያ ከቤተሰቦቼ በፊት የጠላሁት እኔ ነኝ። የጣልኩት ደግሞ በመልኩ ነው። ዘር ማንዘሩ በሀብት የበለጸገ ሰው ቢሆንም እኔ አይነ ላይ ግን የሚሞላና ለእኔ ልብም የሚሞላ ሰው አልነበረም። በቃ ሀውለት እኔ የምፈልገው ሰው ጭራሽ አይደለም። ስለዚህ ይህን ሰውማ በፍጹም አላገባም ብዬ እኔ በወስንም የዚህ ሰው ጥያቄ ቤተሰቤ ጆሮ ላይ ሲደርስ ግን በልልታ በፌሽታ በሉት እሱን እሺ ብለው ሽማግሌያቸውን ተቀብለው ለእኔ ኒካና ለእኔ ሰርግ ቀን ሲቆርጡ ማንም ሰው እኔን አላናገረኝም። ማንም ሰው የኔን ፍቃድ አልጠበቀም፣ የኔን ፍቃድ አልጠየቅም። አብሽር እሱ ከሆነማ እንዴት እንከለክለዋለን? እሱማ ከኛ እንዴት ያልፋል ተብሎ እልል ተብለው ተቀበሉት። እኔ የተነገረኝ ኒካሽ በዚህ ቀን ነው፣ ሰርግሽ በዚህ ቀን ነው ተብሎ ነው እንጂ ትፈልጊዋለሽ ወይ አትፈልጊውም ወይ አይተሽዋለሁ ወደሽዋል ወይ ማንም የጠየቀኝ የለም። እንኳን ፍላጎቴን እፈልጋለሁ አልፈልጋለሁም ልል ይቀርና የሰርጌንና የኒካዬን ቀን እንኳን እንድቆርጥ እድል አልተሰጠኝም። መቃወምማ የማይታሰብ ነው። ይህ ነገር በጣም አናደደኝ። ለእናቴ ነገርኳት። ይህን ሰው አልወደድኩትም። የምትፈልጉትን አይነት ኢኮኖሚ ሊኖረው ይችላል፣ እኔ ግን ለእኔ የሚመጥን ሰው አይደለም። እድሜውም ከኔ የተለቀ ነው። መልኩንም አይተሽዋል እናቴ። ከኔ ጋር ፈጽሞ ማች የሚያደርግ ሰው አይደለም። ልንግባባና አብረን ልንኖር የምንችል ሰው አይደለንም ብዬ ስላት ዝም በይ፣ ይህን ንግግርሽን አባትሽ ፊት እንዳትናገሪ፣ ፈጽሞ ይህን ቃል እንዳታወጩ፣ አርፈሽ ለሰርግሽ ተዘጋጂ። በጣም ትልቅ ቤተሰቦች ናቸው፣ በጣም ጥሩ ቤተሰቦች ናቸው። እኛ ላንቺ ስንመኝልሽ የነበረውን አይነት ቤተሰብ አግኝተናል። ምንም ወደኋላ የለም። ደግሞ የወንድ ልጅ መልክ ምንድን ነው? ደግሞ የወንድ ልጅ ውበት ምንድን ነው? ወንድ ልጅ ዋናው ወንድ ይሁን፣ ያስተዳድርሽ፣ ያኑርሽ፣ ባህሪው ይመር፣ ኢኮኖሚው ይመር እንጂ ለአንቺ ጥላ ከለላ ይሆንሽ እንጂ ጭራሽ መልኩ ብለሽ መልክ ታማርጭልኝ ጀመር ብላ አፌን አሳዚያችኝ። እናቴ እንዲያለችኝ ይህን ነገር ለአባቴ ትንሽ ተቃውሞ እንኳን ባሰማ ምን እንደሚደርስብኝ ስላወቅኩኝ አፌን ሸብቤ ዝም አልኩ። በውስጤ ግን ይህን ትዳር የሚያቋርጠው ይህን ትዳር የሚያበላሸው የሆነ በዕላ የሆነ ነገር ላክልኝ ጌታ እያልኩ ቀን ተሌት ማንባት ጀመርኩ። ሀውለት ይህን ሰው ፈጽሞ ልወደው ፈጽሞ ልዋሃደው አብሬ ልኖረው ቀርቶ ለደቂቃ ምሳ ልበለው የሚፈልገው አይነት ሰው አልነበረ። ከሀብቱ ውጭ ግን ቤተሰቦቼ አካልበው ለዚህ ሰው ሰጡ። ይህ ትዳር ሲመሰረት የተደሰተው ቤተሰቤ ነው። ሰርጋችን አለፈና ምሽት ሆነ። ያችን ምሽት እንደ ጭንቅ ስጠብቃትና ስፈራት ነው ያልኩት። በምን መንገድ በምን ሁኔታ ከዚህ ሰው ጋር አለመተኛ ትችላለሁ እያልኩኝ ሳስብ ነው ያልኩት። ማታውንም ወደ እኔ ሲጠጋ አብረን ማደር አንችልም፣ ፔሬድ ላይ ነኝ፣ ፔሬድም የሚቆየው ለ10 ቀን ነው አልኩት። እቺ ምክንያት ለ10 ቀን ብታተርፈኝም ከዛ ቀን በኋላ ግን ያሉት ቀናቶችን በምን መንገድ ላልፈው እንደምችል አላውቅም። ብቻ ከሱ ጋር መተኛት፣ እሱ እኔን መንካት፣ ከሱ አጠገብ መሆን እንደሆነ ነገር ነው የዘገነነኝ። የሚገርምሽ ግን ሀውለት ምሽቱን አብሮ ሊተኛ ሲመጣ ፔሬድ ላይ ነኝ አብሬ መተኛት አልችልም ባልኩበት አፌ ኢሻን ግን ፊት ለፊቱ ነበር የሰገድኩት። እየዋሸሁት መሆኑን በደንብ አውቋል። ነገር ግን ምንም አይነት ቃል አልተነፈሰም።
ከተኛን በኋላ አጠገቡ ሆኜ በፍጹም እንቅልፍ ሊወስደኝ አልቻለም። እስከ ሌሊቱ 6 ሰዓት ስገላበጥ ከቆየሁኝ በኋላ ሌሊት 6 ሰዓት ላይ ተነስቼ ወደ ሳሎን ወጥቼ መጅልስ ላይ ተኛሁኝ። እማይደርስ የለም የ10 ቀን ለእኔ እንደ አንዲት ቀን በሩ ለሱ ደግሞ እንደ 10 ዓመት ረዝሞ ደረሰ። ይችን ቀን እንዴት ነው ማልፋት እያልኩኝ ቀኗን አስልቼ ብልሃት እየፈለግኩኝ ባመሽም ምሽቱን ግን እሱ ሌላ ሰው ሆኖ ተቀይሮ መጣ። ለወትሮ እኔ ተንኮለኛ፣ ኃይለኛ፣ ማንም የማይበግራት ሴት ነኝ ብዬ አስብ ነበረ። ነገር ግን ከኔ በላይ አውሬ፣ ከኔ በላይ ጨካኝ ሰው እንዳለ ያሳየኝ እሱ ነው። የዛለት ማታ በግድም በውድም ፊዳው አደረገኝ። ያቺ ቀን ነበረች የህይወቴ ከባዷ ጦርነትና ከባዷ ስቃይ የጀመረችው። አውሬ ሆኖ እማላቀው ሰው ሆኖ ከኔ በላይ ክፉ ሆኖ ሰፈረብኝ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ይህን ቪዲዮ የምታዩ ሁሉ ላይክ እያደረጋችሁ ከ10 እና ከ20 ጊዜ በላይ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ አብራችሁን ቆዩ። ፎሎ ማድረጋችሁን፣ ላይክ ማድረጋችሁን፣ ኮመንትን መስጠታችሁን ትታችኋል። ቪዲዮዎቻችን እንደሌላው ጊዜ ተደራሽ እየሆኑ ስላልሆነ ተደራሽ እንዲሆን እናንተ ደግሞ የበኩላችሁን አድርጉ። እንዲሁም ደግሞ እንደዚህ ቆንጆ የሚያማምሩ አባያዎችን፣ ቶቦችን፣ ድሪያ እና ቦርሳ ጫማዎችን የምትፈልጉ ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር 2 ጋበሉና መታችሁ ጎብኙን። በጥሩ ሁኔታ እናስተናግዳችኋለን። አሁን ቀጥታ ወደ ታሪኩ እሄዳለሁ። በሰርጋችን ማግስት ጀምሮ ነበር ቤታችን በእንግዳ መጨናነቅ የጀመረው። በማግስቱ እህቶች መጥተው ሲያግዙኝ ዋሉ። ምሽቱን ግን ብቻዬን አልችልም፣ ሰራተኛ አምጣልኝ አልኩት። አንድም ሰራተኛ እንዲመጣልኝ የፈለኩት እዚህ ቤት ውስጥ ብቻዬን ሆኜ ከሱ ጋር ላለማደር ነው። በጣም ፈርቼዋለሁ ሀውለት፣ ለምን እንደሆነ አላቅም። በእርግጥ ከዚህ በፊት ተያይተንም ተግባብተንም ረዥም ሰዓት አውርተንም የማናቅ ሰዎች ነን። ሁለተኛ ደግሞ ገና ሳላቀው ገና ሳልቀርበው መልኩን ብቻ አይቼ የጠላሁት የፈራሁትና እዚህ ህይወት ውስጥ በግድ እንደገባው እያሰብኩ ያለሁኝ ሴት ነኝ። ስለዚህ ምንም ስራ አልሰራም፣ ሰው አምጣልኝ አልኩት። እሱም አላሳፈረኝም። በመነጋታው ከእናቱ ቤት ሰራተኞች አንዷን አመጣልኝ። ከባድ የሆነ እፎይታ ተሰማኝ። እንግዳ ቢበዛም የእንግዳው መብዛት የሰው ቤቴ ውስጥ መተረማመስ ይበልጥ እፎይታንና ደስታን ያመጣልኝ። ምክንያቱም ረዥሙን ሰዓቴን ከሱ ጋር አልገናኝም። በእርግጥ ከሰርጋችን 3ኛው ቀን በኋላ እሱም ቤት አልዋለም፣ ወደ ስራው ገብቷል። ማታ ሲመጣ ግን ብቻዬን እንዳላገኘው ይቺ ሰራተኛ በመኖሯ ትልቅ የሆነ እፎይታ ተሰምቶኛል። እንደነገርኩሽ ሰራተኛዋ ከመጣች በኋላ ከመኝታ ቤት ወጥቼ መጅሊስ ላይ መተኛት ባልችልም ሌሊት ግን እየተነሳው ታች ላይ አንዱን አልጋ ልብስ እያነጠፍኩኝ መሬቱ ላይ ነው የምተኛው። ሌሊቱን ሙሉ አብሬው አላሳልፍም። ቢነቃብኝም ምንም ሳይናገር ምንም ሳይጋገር ዝም ብሎኝ እየኖረ ነው። 8ኛው ቀን ላይ ግን ይችን ሰራተኛ እንግዳ እየቀነሰ ነው፣ እዚህ ማደርሽ ምንም ጥቅም የለውም፣ ጠዋት 5 ሰዓት ላይ ነይ፣ ማታ ደግሞ ስራሽን ጨራርሰሽ እስከ 11 ሰዓት ተኩልና እስከ 12 ሰዓት ወደ ቤት ሄጂ አላት። እናቱ ሰራተኞች አንዷ ናት። እሷም ይሄን ተከትላ ከ8ኛው ቀን በኋላ እንደ ተመላላሽ ሰራተኛ ጠዋት ትመጣለች፣ ማታ ትሄዳለች። ለአንዳች ነገር እየተዘጋጀ መሆኑን የዛ ዕለት ነበር ያወቅኩት። አዎ 10ኛው ቀን እየደረሰ ነው። ብቻውን እንደፈለገው ሊያረገኝ ነው ማለት ነው። በፍጹም አያገኘኝም። እማደርገውን እኔ ነኝ የማውቀው እያልኩኝ ተንኮል ስሸርብ ከረምኩኝ። 10ኛው ቀን ላይ እንደነገርኩሽ ገና ጠዋት ተነስቼ ነገር መፈለግ ጀመርኩኝ። በዚህ ወጣ፣ በዚህ ገባ፣ ይሄ እዚህ ያዛ፣ ምንም ነገር አላለኝም። ተነስቶ ወደ ስራው ሄደ። ማታም ሲመጣ እራት እንኳን ላቀርብለት አልፈለግኩም። ሶፋ ላይ ቁጭ እንዳልኩኝ ቀና ብዬ ሳላየው እንኳን ገብቶ ቁጭ አለ። እራት የለም እንዴ ሲለኝ በእኔ ቤት ነገር መፈለጌ ነው፣ ወስደ መብላት ትችላለህ አልኩት። አይባልም። በጣም ተናደደ። የተሰራ ነገር እንኳን ማቅረብ የማትችል ሴት ነሽ እንዴ አለ። የተሰራ ነገር እንኳን ማቅረብ የማትችል ሴት ነው ያገባኸው፣ አይገርምህም? ለምን አተወኝም አልኩት። ምን አልሽ አለኝ። ለምን አተወኝም? የተሰራላትን ምግብ እንኳን እኮ ማቅረብ የማትችል ሴት ነው አብረሃት ልትኖር እየጣርክ ያለኸው አልኩት። አሁኑን ወደ ቤትሽ መሄድ ትችያለሽ፣ አሁኑኑ አለኝ። ይህን ቃል ከሱ አልጠበቅኩም። ልክ እንደዛ ሲለኝ በጣም ደነገጥኩኝ። እንዴ እንደዚህ በቀላል ወደ ቤትሽ ሂጂ? ከሱ አንደበት ቃሉ እንደወጣው እኔም ቀለል አድርጌ ሻንጣዬን ይዤ መውጣት ግን አልቻልኩም። ለወትሮ እንደዛ ነበር ማስበው። ሂጂ ብለኝ ፈትቼሻለሁ ቢለኝ ቃይቃይን ጠቅልል አድርጌ በሆነው ሰዓት እናቴ ጋር ነበር የምሄደው ነበር ብዬ ያሰብኩኝ ነበር። እሱ ግን ልክ እንደዛ ሲለኝ ቁጭ አልኩኝ። እንዴ ትላንት ተደግሶ ያ ሁሉ ግርግር ያ ሁሉ ውጣ ውረድ ተደርጎ ዛሬ ሻንጤን አንጠልጥዬ እናትና አባቴ ቤት ስሄድ ምንድን ነው የሚሉኝ? ዝም ብዬ ቁጭ አልኩኝ። ወደ ራሴ ተመለስኩ። ተነስቼ እራቱን አቀረብኩለት። እሱም ከዛ በላይ
ኃይለኛና ክፉ አልሆነብኝም። ያቀረብኩለትን በልቶ መለሳለስ ጀመረ። ለምን እንደሚለሳለስ እኔም እሱም እናውቃለን። ዛሬ ቀጠራችን ቀናት። ፔሬድ ሳሎን ፔሬድ ነኝ ብዬ ደጅ ያስጠናሁት የመጨረሻው ቀን በምንም ሁኔታ እንደማይፋታኝ ያወቅኩኝ። መጨረሻ ላይ ተነሽ እንግባ ሲለኝ እባክህ በቃ ምንም ነገር የማድረግ ፍላጎት የለኝም አልኩት። ምን ማለት ነው? ሚስቴክ እኮ ነሽ አለኝ። አዎ ቢሆንም በቃ አልፈልግም፣ በጣም ፈርቻለሁ አልኩት። የፈራሹ ለምንድን ነው? በእርግጠኝነት የፈራሹ ድንግል ስላልሆንሽ ነው፣ ስትልከሰከሺ ስለኖርሽ ነው። እኔ ደግሞ ያ እውነት ሆኖ ከተገኘ ከነ ውርደትሽ ለእናትና ለአባትሽ ነው የምመልስሽ። ጨዋን አተብዬ ነው ያገባውሽ፣ ዱርዬን አተብዬ አይደለም ማለት። በፍጹም እንደምታስበው አይደለም አልኩት። እንደማስበው ካልሆነማ 10 ቀን ሙሉ ስትዋሽኝ ዝም ብዬ ተዋስሸውልሽ ስለፈራሽ ነው ብዬ አስቤ ነበር። ዛሬ ግን ፈርተሽ ሳይሆን በእርግጥ ውርደትሽ እንዳይታወቅብሽ ነው አለኝ። አልፈልግም አልኩኝ። አልፈልግም፣ ምን እንደምታበጣ ያሃለሁ። ሳልፈልግ እስኪ ምን ታደርገኛለህ ብዬ እልህ ተጋባሁ። አንስቶ እዛው መጅሊሱ ላይ ወረወረኝ። እረፍ አልኩት። ፈጽሞ ሊተወኝ ፈቃደኛ አልሆነም። ከዛ በኋላማ የሆነው ነገር ሁሉ ሆነ። ሳልወድም ሳልፈልግም የሆነው ነገር ሁሉ ሆነ። ሳስበው ያን ህመምና ያን ስቃይ ከምቋቋም አምኜ ተቀብዬ የሚያደርገውን ነገር በፈቃደኝነት ብቻ ማድረግ እንዳለብኝ ማሰብ ጀመርኩ። ቢሆንም ግን የሰውነቴ መኮማተርና የውስጤ መቆጣት እልሄን መቋቋም አልቻልኩም። ዝም ብዬ ይታገለው ጀመር። ትግል ለሴት የፈለገ ብትሆን ከወንድ አይበልጥም ለካ። ወንድ ያ ወንድ ነው፣ ይጥልሻል፣ ያሸንፍሻል። አብሶ ደግሞ በእንደዚህ አይነት ሰዓት በእርግጥ መታገስ ካለበት በላይ ታግሷል። በዚህ መንገድ ካልሆነ በስተቀር እንደማልበገርለት ስላወቀ ማድረግ የሚፈልገውን በራሱ ፍቃድ፣ በራሱ ጉጉት፣ በራሱ ምኞት አደረገ። የኔና የሱ ትዳር ግን የዛች ዕለት ተበላሸ። ሁለት ከዛች ቀን ጀምሮ የአልጋ ላይ ህይወታችን እንደዛው ቀጠለ። እኔም እልሄ ሳይለቀኝ ሁሌ እንደታገልኩት፣ ሰውነቴ እንደተሸማቀቀ፣ ጥላቻዬ እንደበረታ፣ እሱም እልሄን ያስጨረሰኝ ይመስል እልሁን እየተወጣብኝ፣ ስቃዬ ህመሜ ቅንጣት ታክል ምንም ሳይመስለው በፈለገ ሰዓትና በፈለገ ጊዜ ሁሉ እንደ መብቱ እንደ ዕቃው ተጠቀመብኝ። ራሴን ጠላሁት። መልኬን፣ ሰውነቴን፣ መፈጠሬን፣ ሴትነቴን፣ ሁሉ ነገሬን ጠላሁት። መሞት አማረኝ። ማይክራፎን ይዤ አደባባይ ብለፍፋው ደስ ይለኝ ነበር። መናገር አማረኝ። ማውራት አማረኝ። ባሌ ሳልፈልግ እንደፈለገ እየሆነብኝ ነው። እኔ እሱ ዕቃ ነኝ እንዴ? እኔ እሱ መጫወቻ አሻንጉሊት ነኝ እንዴ? ፍላጎት አይጠበቅልኝም? ትዳር የሚባል ነገር ላይ እጄን ስለሰጠው ብቻ ወንድ እንደፈለገ ሆኖ የኔ ሰውነት ላይ እንደፈለገ ማድረግ ይችላል እያልኩኝ ለሚያልፈው፣ ለሚያገድመው፣ ለሚመጣው፣ ለሚሄደው ሁሉ መጠየቅ ፈለግኩኝ፣ ማውራት ፈለግኩኝ። እውነት ትዳር የሚባል ሰንሰለት ውስጥ ስለታጠርኩኝ እንደፈለገ ሊጠቀምብኝ ይችላል ማለት ነው? ግን ለማን ልንገር? ለማን ላውራው? ለእናቴ፣ ለእህቴ ለምን ይሉኛል? ለምን ይታገልሻል? ለምን ያስገድድሻል? ሚስቱ አይደለሽ እንዴ? ሴቱ አይደለሽ እንዴ? የሚል ጥያቄ ይመጣል። ለዛ ጥያቄ ምንድን ነው መልሴ? አልፈልገውም፣ አልወደውም፣ ለምን አገባሹ የሚል ጥያቄ ደግሞ ይከተላል። ቤተሰቦች አስገድደውኝ፣ አንቺ አስገድደሽኝ፣ አንተ አስገድደህኝ እያልኩኝ እናትና አባቴ ፊት ቁጭ ብዬ እሟገታለሁ፣ እካሰሳለሁ። ግራ የሚያጋባ ነገር ሆነብኝ።
ይህን ወሬ ለማንም ሰው ማውራት የሚያመጣው ጥያቄና የሚመዘው ክር ዞሮ ዞሮ ራሴን የሚተበትብ ነው። ለምን አገባሹ ካልወደድሽው? ለምን አብረሽ ሆኖሽ? ለምን ሚስቱ ሆንሽ እንጂ ለምን ያለ ፍላጎትሽ ይደረግብሻል ሊለኝ የሚችል የትኛውም ዳኛ የትኛውም ሰው እንደማይኖር እርግጠኛ ስሆን ለወሬም የማይመች ነገር መሆኑን አምኜ ዝም ብዬ ውስጤን እየተብሰለሰልኩኝ ቁጭ አልኩኝ። እኔና እሱ መሀል ግን ሰላም የሚባል ነገር፣ መከባበር የሚባል ነገር፣ መረጋጋት የሚባል ነገር ጠፋ። እኔም ሳየው ልክ እንደ ሰይጣን፣ እንደ አጥቂ፣ እንደ ገዳይ፣ አንድ መጥፎ አውሬ ሰው እቀበለዋለሁ። እሱም አመፀኛ፣ መጥፎና ተንኮለኛ ሴት ናት፣ እልኋን አበርድላታለሁ ያለ ይመስል በንቀት ምንም ሳይመስለው አብሮኝ ይኖር ጀመር። ሁሌም ጭቅጭቅ፣ ሁሌም ስድድብ፣ ሁሌም ትግል አለ እዛ ቤት ውስጥ። በጣም ያስጠላኛል። ይሄን ህይወት እስከ መቼ እንደምቀጥለው ራሱ ግራ ይገባኛል። ዋናውን ስቃይና ህመሜን መናገር ሲያቅተኝ እናቴ ቤት እየሄድኩኝ ቀን ከሌት ማልቀስ ጀመርኩኝ። ምንድነው ስባል ይሄን ትዳር አልፈልገውም፣ እንደዚህ ያደርጋል፣ እንደዚህ ይለኛል፣ እንደዚህ ይወጣል፣ እንደዚህ ይገባል። ጥቃቅን የሚባሉ ነገሮችን እያነሳሁኝ ለእናቴ ስነግራት ይሄ ነገር እኮ ትዳር ውስጥ የሚያጋጥም ነገር ነው፣ ኖርማል ነገር ነው፣ ታገሺ፣ አንቺም እንደዚህ ሁኚ፣ አንቺም እንደዚህ አድርጊ እያለች ወደ ቤት ትመልሰኛለች። የምነግራት ነገር ሁሉ ውሃ አያነሳም። የዕለት ተዕለት ጭቅጭቃችንና ንትርካችንን ነው። ሌላውን ከፍተኛውን ነገር መናገር ሲያቅተኝ በዕለት ተዕለት በእኔና በእሱ አለመግባባት ውስጥ የምናወራቸውን እያንዳንዱን ጥቃቅን ወሬዎች እየወሰድኩ ለእናቴ እነግራታለሁ። በእርግጥ እናቴ ውስጧ እየቆሰለ መሆኑን ባቅም በቃ ይቅርብሽ ተዩ ብላ የልብ ልብ እንድትሰጠኝ ነበር የፈለግኩት። እሷ ግን የሆዷን በሆዷ ይዛ አርፈሽ ተቀመጪ፣ ወደ ቤትሽ ሂጂ፣ ወደ ትዳርሽ ሂጂ፣ ህይወት እንደዚሁ ነው የሚኖረው እያለች ትመልሰኛለች። እያሳለፍኩ ያለሁት ህይወት ሌላ፣ እያወራሁት ያለሁት ነገር ደግሞ ሌላ። እውነተኛ ስቃይና ህመሜ ዶር የሚመች አልሆነልኝም። ከኔ አልፎ ሌሎች ሰዎች ጆሮ ላይ ቢደርስ ራሴኑ ላይ ስላቅንና ሳቅን የሚያመጣ እንጂ ማንም ውሃ የሚያነሳ ሀሳብ ነው ብሎ መፍትሄ የሚሰጠኝ ሰው እንደሌለ ስላወቅኩኝ ከቀን ወደ ቀን ተስፋ እየቆረጥኩኝ መጣሁ። ነገር ግን ግንኙነት የሚባለውን ነገር እጅግ በጣም ጠላሁት። ሰውነቴን ነፃ ባረገውም፣ ሰውነቴን ለቀቅ ባረገውም፣ በፈለገኝ ሰዓት እንደ ድሮ ትግልና ስድብ ውስጥ ሳልገባ ተጎትቼ ቢሄድለትም እኔ ጋር ግን ምንም አይነት ፍላጎትና ምንም አይነት ስሜት አልነበረውም። ሁሌም ህመም ብቻ። በትዳር ውስጥ መደፈር አለ። አዎ እኔ ትዳር ውስጥ ሆኜ እየተደፈርኩኝ 6 ወራትን አሳለፍኩኝ። በእነዛ 6 ወራት ውስጥ ሴት ልጅ ስለፈለገች ወይም ደስተኛ ሆና ግንኙነት ስላደረገች አይደለም የምታረግዘው። አረገዝኩኝ። እርግዝናዬን ያወቅኩት በ2ኛው ወር ነበረ። በጣም እታመም ጀመር። እሱም ምን እንደነካው አላቅም። የዛን ሰሞን ላይ ጭራሽ ከነመፈጠሪም ተወኝ። እፎይታ ተሰማኝ። እንኳንም ተገላገልኩክ፣ እንኳንም ተውከኝ። እርግዝና ወቅት ላይ ሆኜ ያለ ፍላጎቴ በማደርገው ነገር ከፍተኛ ስቃይ እየተሰማኝ ነበረ። ሐኪም ቤት ሄጄ ሁኔታውን ሳረጋግጥ እርጉዝ መሆኔ ተነገረኝ። ደስም አላለኝም፣ አልከፋኝም። ብቻ በቃ ባርነት ውስጥ እንደገባው አሰብኩኝ። ባሪያ ሆኛለሁ። ከዛ በኋላ ያለ ፍላጎቴ የሚደረገው ነገር ሙሉ ለሙሉ ቢቀርም እኔና በሱ መሀል ያለው ቁርሾ ግን እየተጋነነ ሄደ። ምንም ነገር የማያግባባን፣ ሁሉ ነገር የሚያጨቃጭቀን፣ በውሃ ቀጠነ የምንጎረባበጥ ደባሎች ሆነን ባልና ሚስት ሳንሆን ሲገባል ይወጣል። ከነ መፈጠሬም ቼክ አያረገኝም። ጭራሽ ረሳኝ። እርግዝኔ እየገፋ ሲመጣ ግን ስለ ትዳር ማሰብ፣ ስለ ህይወት ማሰብ፣ ስለ ልጄ ማሰብ ጀመርኩ። ያኔም ይሄ ትዳር ለእኔ የተሰጠኝ የመጀመሪያውም የመጨረሻውም ነገር ነው። እንደዚህ በመሆን የማተርፈውም የማስተካከለውም ነገር የለም። ይሄ ልጅ ከመጣ አባትም እናትም ያስፈልገዋል። ስለዚህ ሳልወድ በግድ የገባሁበትን ትዳር ወድጄና ፈቅጄ ማስተካከል አለብኝ ብዬ መለሳለስ ስጀምር የሰውየውን ፊት ማግኘት ግን በጣም ከባድ ሆነ። ከዕለት ወደ ዕለት ፊት እየነሳኝ እየሸሸኝ መጣ። ጭራሽ እቤት መምጣቱን እያቆመ እስከ መምጣት ደረጃ ደረሰ። በሳምንት 3 እና 4 ቀን ብቻ መጥቶ ማደርን ጀመረ። ሌላውን ቀን የት ይዋል የት ይደር ምንም የማውቀው ነገር የለም። የምበላው የምጠጣው ምንም አይጎልብኝም። ከዛ ውጭ ግን ፈጽሞ ቼክ አያረገኝም። ለእኔ ንግግር፣ ለእኔ ወሬ፣ ለእኔ ስሜት ምንም አይነት ቦታ እስከማይሰጥ ድረስ ኢግኖር አደረገኝ። የሆነ ቀን ላይ ቁጭ አድርጌ ያወራሁት እርጉዝ መሆኔን ታውቃለህ አልኩት። ደነገጠ። ምን አልሻለኝ? እርጉዝ ነኝ ስለው በጣም የተለየ ስሜት አየሁበት ፊቱ ላይ። የሚገርምሽ ነገር እርግዝና የ6 ወር እስኪሞላው ድረስ እርጉዝ መሆኔን እንኳን አያውቅም።
ትንሽ እንደመለሳለስ ብሎ እርግጠኛ ነሽ እርጉዝ ነሽ አለኝ። አዎ እርጉዝ ነኝ፣ ከፈለክ ዛሬ ቼካፔ ነው አብረን እንሄድ አልኩት። እሺ ብሎ ወደ ሕክምና ጣቢያ ሄደ። ሐኪም ቤት ስንደርስ ጾታውን ማወቅ ፈለገ። ጾታው ወንድ መሆኑ ተነገረው። በጣም ደስ አለው። ከዛ ጊዜ በኋላ እኔና እሱ የሆነ መግባባት፣ የሆነ መናበብ፣ የሆነ መነጋገር ብንጀምርም ቁርሾአችን ግን ያው ቁርሾ ሆኗል ይመስለኛል። እሱም የጀመረው የሆነ መንገድ ነበረ። ማታ ማታ ከስልኩ አይለያይም። ያ ነገር አንድ ጥርጣሬን ፈጠረብኝ። ጥርጣሬም ውሸት አልነበረም። ሌላ ሴት ህይወቱ ላይ እየመጣች ነበር። የሚገርምሽ ሀውልት የተወሰነ ተግባብተን መኖር ብንጀምርም ለሱ ምንም አይነት ፍቅርም መውደድም የሚባል ስሜት አልነበረኝም። ከሌላ ሴት ጋር የሆነ ነገር መጀመሩን ሳቅ ግን መቅናት፣ መቃጠል፣ መናደድ ጀመርኩ። ለምን እንደሆነ አላውቅም። የማላውቀው ስሜት ይሰማኝ ጀመር። ይህን ነገር እያየው ዝም ብዬ ተቋቁሜ መቀጠል አልቻልኩም። ባሌ አይደል እንዴ? የኔ አይደል እንዴ? ውጭ እየተልከሰከሰ ዝም ልለው ነው? ከሌላ ሴት ጋር እንደዚህ እየሆነ ዝም ልለው ነው? እንዴት ቢያስበኝ ነው? እንዴት ቢንቀኝ ነው እያልኩኝ ሌላ ስሜት ውስጥ ገባ። ዞር ብዬ ሳስብ ደግሞ ሁሉ ነገር የራሴ ጥፋት መሆኑ ይሰማኛል። በእርግጥም እርግፍ አድርጎ ነገር አለሙን የተወው ውጭ የጀመረው ነገር ስለነበረ ነው። ወደዛም የገፋሁት በቀጥታ የሚሆን በተዘዋዋሪ ደግሞ እኔው ነኝ። ነገር ግን ቅናቱን፣ ቁጣውን መቋቋም አልቻልኩም። ማንም የጣለውን ሲያነሱበት አይወድም የሚባለው እውነት ነው። ሌላ ሴት ህይወት ውስጥ እንዳለች ሳቅ፣ ከሌላ ሴት ጋር መገናኘት፣ ማውራት፣ መውጣት፣ መግባት መጀመሩን ሳቅ፣ ፍቅር ይሁን እልህ ይሁን ቁጣ ይሁን የኔነት ስሜቴ ገንፍሎ ወጥቶ ድጋሚ ሌላ ቶፒክ፣ ሌላ ኢሹ ደግሞ ቤቴ ውስጥ በዛ ተከፈተ። ከሌላ ሴት ጋር ግንኙነት እንዳለው በደንብ አረጋገጥኩኝ። እኔ እንዳወቅኩኝ እሱም አውቋል። ማወቄን ቢያቅም ፊት ለፊቴ እንደፈለገ ቢጻጻፍ፣ እንደፈለገ ቢያወራ፣ እንደፈለገ እያደረ ቢመጣም ምንም አልመሰለው። ጭራሽ ይሄንን ማድረጉ እኔን እንደሚያስደስተኝና እሱ ከኔ ስለራቀ ምቾት እንደተሰማኝ አድርጎ ቆጥሮታል። እኔ ግን ውስጥ ውስጡን ብናደድም ብቀናም የመናቅና የመተው አይነት ስሜት ቢሰማኝም ዞሮ ዞሮ ግን ይህን ሁሉ ነገር ያመጣሁት ራሴ መሆኑን አምኜ ተቀብያለሁ። ከዛም ባለፈ ይቅርታ ተጠያይቀን ይህን ነገር ጠይቄው ወደ እሱ ተለሳልሼ ቀርቤ አብረን መቀጠል ብንችል እንኳን ስለ አልጋ ላይ ግንኙነታችን ሳስብ ጭንቅ ይለኛል። ያን ነገር በጣም ጠልቼዋለሁ። ሀውለት ከምልሽ በላይ ገና ሳስበው እንኳን ምሽቱ እንኳን ያስጠላኛል። ሰውነቴን እንደሆነ ነገር ይነዝረኛል። ለምን እንደዚህ አይነት ነገሮችን ታደርጋለህ ብዬ ማናገር ማለት ከዚህ በኋላ ላንተ በሁሉም ነገር ዝግጁ ነኝ፣ በፈለግከኝ ሰዓት ታገኘኛለህ፣ ያለፈውንም ነገር ትቼዋለሁ፣ በሚሆነውም ነገር ደስተኛ ነኝ ብሎ አረንጓዴ ካርድን እንደማሳየት አድርጌ ቆጠርኩት። ስለዚያም የነበረኝ አማራጭ አንዴ ብቻዬን ልጅ ልውለድ። ይሄ ትዳር ፈጽሞ የሚሆነኝ አይደለም። ልጄን ብቻ በሰላም ልገላገል እንጂ ከዚህ ህይወትማ እወጣለሁ። እሱ እያደረገ ያለው ነገር ደግሞ ከኔ የመጣ ሳይሆን ፍቹን የራሱ ጥፋት እንደሆነ የሚያሳይልኝ ትልቅ አጋጣሚ ነው ብዬ መረጃዎቹን ብቻ መሰብሰብ ጀመርኩኝ። የሚላላካቸውን ቴክስቶች፣ የሚያወራቸውን ነገሮች እያንዳንዳቸውን ወደ ስልኬ እያገለበጥኩኝ አስቀምጣለሁ። በዛ ሰዓት ላይ ከየትኛውም ጊዜ በላይ ስለ ፍቺ፣ ስለ መለያየት ብቻ ማሰብ ጀመርኩኝ። ነገር ግን እንደዚህ ሆኜ አይደለም፣ እየተዳከምኩኝ ነው። መውለጃዬም እየቀረበ ነው። ልጄን በሰላም ልገላገል፣ ከአራስ ቤትም ልውጣ። አራስ ቤት እናቴ ጋር ሄጄ ግን ተመልሼ እዚህ ቤት አልመጣም ብዬ ወሰንኩኝ። የሚገርምሽ ሀውለት ቤተሰቦቼ ለሱ ሲድሩኝ የጠበቁት ብዙ ነገር ነበረ። ዝምድናን፣ ቤተሰባዊነትን፣ አብሮ መስራትን፣ አብሮ ማደግን፣ ብዙ ነገሮችን ድሪም አድርገው ነበር። ነገር ግን የኔና እሱ ግንኙነት ከኔና ከሱ አልፎ ቤተሰብ ለቤተሰብና እሱንና ወንድሞቼን እንዲሁም አባቴን ከማቀራረብና ከማዋደድ ይልቅ አብሮ ለመስራት አብሮ ለማድረግ የሚያስችል ግንኙነት ሊኖራቸው ይቅርና ከኔ ጋር እንኳን ተስማምተን መኖር አልቻልንም። ከመልስና ከቅልቅላችን ቀን ውጪ ቤተሰቦቼ አይተውትም አይተዋቸውም አያውቅም።
እኔ እና እሱ እንኳን ሳንዋሃድና ሳንግባባ ከቤተሰብ ጋር መዋሃድና መግባባት የማይቻል ነገር ነው። ቤተሰቦቼም ምንም ነገር እንዳሰቡት ሆኖ አላገኙትም። ያንንም የእሱ ኩራት፣ መጥፎነትና ራስ ወዳድነት አርገው አዩት። መጥቶ የማይጠይቀን እንደ ቤተሰብም ከኛ ጋር መቀራረብ ያልፈለገው ኩሩና ራስ ወዳድ ስለሆነ ነው፣ ምንም አይነት ነገሩ የማይገኝ ቋጣሪም ስለሆነ ነው ብለው ማሰብ ጀመሩ። ከዛም አልፎ በየጊዜው እኔ እየሄድኩኝ የምነግራቸው ስሞታና ብሶት ስለሱ ያላቸውን አመለካከት ሙሉ ለሙሉ ወደ መጥፎ ቀይሮታል። በዛም ለልጃቸው የመረጡት ምርጫ ትክክል ያልሆነና የመረጡትን መራት እንዳሰቡት ስማቸውንም ሀብታቸውንም አብሮ ሊያስኬድላቸው የማይችል ተራ ሰው እንደሆነ ተረድተዋል። ተራነቱ በስነ ምግባሩ ከቤተሰብ ጋር ባለመቀራረቡ ራስ ወዳድ በመሆኑና ኩራት ያለበት መጥፎ ትዕቢተኛ ነው ብለው አባቴም እናቴም ወንድሞቼም ጠቅላላ ስለሱ ጭንቅላታቸው ላይ መጥፎ ነገርን ሳሉ። የጋብቻ የመጀመሪያ ሰሞን ላይ ስላገኙት ትልቅ ቤተሰብና ትልቅ ሰዎች ባገኙበት በሄዱበት ሁሉ በኩራትና በልበ ሙሉነት ይናገሩ የነበሩ ቤተሰቦቼ አፋቸውን ሸብበው አይ የማይሆን ቦታ ነው የገባ ነው፣ አይ ልጃችንን የማይሆን ቦታ ነው የጣልናት እያሉ መማረርና መጸጸት አምጥተዋል። ያን ያመጣሁት አንድ እኔ፣ ምክንያቱም ከኔ ጋር ሳይግባባ ከኔ ጋር ሳይዋደድ የኔና እሱ ህይወት ምኑም ሳይለይለት ከቤተሰቦቼ ጋር መግባባት አይችልም። ያንን እነሱ መጀመሪያም አልተረዱትም ነበር። ሁለተኛ ደግሞ በየጊዜው እየወሰድኩኝ የማለቅሰው የምናገረው ነገር ሁሉ ጭንቅላታቸው ላይ እጅግ በጣም መጥፎ ነገርን ፈጥሯል። ከዕለት ወደ ዕለት እርግዝናዬ እየገፋ በመጣ ቁጥር እናቴ አርፈሽ ተቀመጪ፣ ትዳር እንደዚህ ነው፣ ህይወት እንደዚህ ነው ስትለኝ የነበረችው አሁን ግን ይሄ ህይወት አያስፈልግሽም፣ ይሄ ትዳር አያስፈልግሽም፣ አሁንም ቢሆን ወደ ቤትሽ መመለስ ትችያለሽ፣ እማይሆን ሰው ጋር የጣልንሽ፣ እማይሆን ሰው ጋር የከተትንሽ እያለች ማለት ጀምራለች። እኔም አዎ አልፈልገውም፣ ትክክል ነሽ፣ ለእኔ የሚሆን ሰው አይደለም፣ መጀመሪያም ነግሬያችኋለሁ፣ መጥፎ ሰው ነው፣ እያሰቃየኝ ነው፣ አንድ ይሄ ልጅ በሰላም ልውለድና አራስነት መጥቼ ከአንቺ ቤት አልመለስም ብዬ በምላት ሰዓት ደጋፊ እና ከጎኔ ቋሚ ሆናለች። እኔ ፍቺ በመፈለጌ ማንም የሚቃወመኝምና አይሆንም፣ ትዳርሽን ምሪው፣ ቤታችሁን አስተካክሉ፣ ችግራችሁ ምንድን ነው፣ ሽማግሌ ይላችሁ፣ ቤተሰብ ይሰብሰብላችሁ የሚል አንድም ሰው አልነበረም። የኔን ማግባት በጉጉት የጠበቁትን ያህል አሁን ደግሞ የትዳሬን መፍረስ በጉጉት ይጠብቁ ጀመር። እንደውም እነሱ ገፊዎች፣ እኔ ደግሞ ቆይ ትንሽ ባይሆንኩኝ። በዚሁ መሀል ሆኜ ወለድኩኝ። ቆንጆ የሚያምር ወንድ ልጅ ተገላገልኩ። ከወለድኩኝ በኋላ ግን በቀላሉ ከሐኪም ቤት ወጥቼ ወደ ቤት መሄድ አልቻልኩም። ሐኪም ቤት 1 ሳምንትን ያህል ማሳለፍ ነበረብኝ። ልጄ ሙቀት ክፍል ገባ። እኔም ደሜ በቀላሉ አልቆመም። ባለቤቴ ልጁን ሲያይ እኔም የነበርኩበትን ሁኔታ በጥሞና ሲከታተል ሐኪም ቤትም ከዶክተሮቹ ጋር እያወራና ስለ ምጤ ስለ ስቃይ በደንብ ሲረዳ ሰውነት እየተሰማው መጣ። ማባበል፣ አይዞሽ ማለት፣ ከጎኔ መሆን፣ ማዘን ጀመረ። ሐኪም ቤት በተኛውባቸው ቀናቶች አንድ ቀን ምንም ካጠገቤ ሳይርቅ ከሐኪም ቤት ወጣሁ። እናቴ ቤት ሄድኩኝ። እናቴ ቤትም ሲሄድ ዕለት ተዕለት እየተመላለሰ ይጠይቀኝ ጀመር። የሚያስፈልገኝን ነገር ሁሉ ያሟላ ጀመር። ለእናቴም ለዚህ ነገሯ እያለ ዳጎስ ያለ ገንዘቦችን ይሰጣታል። ያም ቢሆን ግን የቤተሰቤ ልብ በቀላሉ አልተከፈተለትም። ጭራሽ ቤት ሲመጣ ያንጓጥጡት ይገላምጡትና መልካም ባህሪን አላሳይሉት ጀመር። እንደዛም ሆኖ ግን ምንም ወደ ኋላ ሳይል ልጁን ሲያይ በጣም መጓጓት፣ ትዳሩን መፈለግ፣ እኔንም መፈለግ ጀመር። ቤተሰቦቹም ከሰርጋችን ዋዜማ በኋላ መተው አይተውን እንዴት ናችሁ ብለውን የሚያውቁ ባይሆኑም ሐኪም ቤት በሰኛውበት ሰዓትና አራሱኝ እናቴ ቤት በነበርኩበት ሰዓት በሚችሉት ያህል ተመላልሰው በሚችሉት ያህል ደግሰው ጠየቁ። ያን ሁሉ ሲያደርጉ ግን የቤተሰቤ ልብ አሁንም እንደሻከረ ነው። ጥልት አድርገዋቸዋል። ማንም ፊት አልሰጣቸውም፣ ማንም አልተንከባከባቸውም። ያን ሁሉ ነገር ግን ከግምት ሳያስገቡ ማድረግ ያለባቸውንና ማድረግ የሚገባቸውን ነገር ሁሉ አድርገው ከጎኔ ሆነው የአራስነት ጊዜ አለቀ። 45 ቀን ክትባት ልጄን ለማስከተብ ወደ ሆስፒታል ሲሄድ እኔ ነኝ ይዤሽ መሄደው ብሎ ባለቤቴ መጣ። ሆስፒታል ሄደን ልጃችንን አስከትበን ስንመጣ ወደ ቤት እንመለስ አለኝ። ከዚህ በኋላ ወደ አንተ ህይወት ፈጽሞ አልመለስም አልኩት። ያኔ ነበረ የማላቀው እውነተኛውን ባል ያገኘሁት። በጣም ይቅርታ ላደረኩሽ ነገር ሁሉ፣ ላሳለፍነው ነገር ሁሉ እሉስ ገብተሽ እሉስ ከተሽ ነው። ጥሩ ሰው አልሆንኩልሽም። እንዳንቺ መሆን አልነበረብኝም። አንዳችን እልህኛ ስንሆን አንዳችን መቀዝቀዝ ነበረብን። ነገር ግን የምትሳደቢያቸው የነበሩት ቃላቶች፣ ትዕቢትሽ፣
ንቀትሽ እጅግ በጣም ወንድነቴን ተፈታተነኝ። የማይገቡ ነገሮችን አድርጌሻለሁ፣ የማይገቡ ነገሮችንም አድርጌብሻለሁ። ከገባውበት መጥፎ ህይወት ወጥቻለሁ። ከዚህ በኋላ አንቺ የፈለግሽውን ያህል ጊዜ እጠብቅሻለሁ፣ እታገዝሻለሁ፣ እንከባከብሻለሁ። ልጃችንን ግን አብረን እናሳድገው። በጣም ጓጉቼ ያገኘሁት ልጅ ነው፣ በጣም ፈልጌ የተሰጠኝ ልጅ ነው እያለ ባሌ በዛች ሰዓት እኔን ይቅርታ የጠየቀበት መንገድ የሚደንቅ ነበር። ይህን ሰው እስከ ዛሬ አይቼው አላቅም እንዴ በምለው ልክ አየሁት። ለመጀመሪያ ጊዜ አይኔን ከፍቼ ልቤን ከፍቼ በሐዘን የታየሁት፣ በፍቅር አየሁት። ለባሌ የሆነ ስሜት ተሰማኝ። ለመጀመሪያ ጊዜ ከዓመታት በኋላ እኔና ባሌ በተረጋጋ በተግባባና በተደማመጠ መልኩ አይን ላይን እየተያየን ጆሮ ተሰጣተን ያወራንባት የመጀመሪያዋ ቀን ናት። ያቺም ቀን ውድ ቀን ነበረች። እሱ በትክክል የልቡን መሰበር የውስጡን ማዘን ለኔ ያለውን ፍቅርና ለኔ ያለውን ፍላጎት ላደረገውም ነገር ምን ያህል እንደተጸጸተ ከአንደበቱ ያወጣቸው ቃላቶች ከልቡ ስለነበሩ ልቤ ላይ ደረሱ። ላቅፈው ፈለግኩኝ፣ ማድረግ ግን አልቻልኩ። በዛ ሰዓት ግን የተሰማኝ ስሜት ላቅፈው ልስመው የሚያደርገኝ ነበር። መለስ አልኩኝና ጥያቄን ጠየቅኩት። የቃላት ቁስለታችንን፣ አለመግባባታችንን፣ አለመዋደዳችንን አርመን ልንሄድ እንችላለን። ወደ ኋላ አድርገን እንደ አዲስ ልንጀምር እንችላለን። ነገር ግን እኔ ስለ ሴክስ ያለኝ አመለካከት እንዴት ልንቀይረው እንችላለን? አሁን ድረስ ስለዚህ ጉዳይ ሳስብ በጣም ነው የምፈራው። ሰውነቴ ይርበተበታል፣ ውስጤ ይደነግጣል። ፈጽሞ ስለዚህ ጉዳይ ጥሩ ስሜት የለኝም። ባልና ሚስት ከሆነን ደግሞ በግንኙነታችን ልንግባባ ግድ ይለናል። ካልሆነ እንዴት ባልና ሚስት መሆን እንችላለን? አንተስ ይህንን አልታገስ ብለህ አይደል እንዴ ያን ሁሉ በደልና ያን ሁሉ ችግር ያደረስክብኝ አልኩት። አውቃለሁ፣ በጣም ይቅርታ። ለዚህም ነገር ወደ ሕክምና ባለሙያዎች ወስድሻለሁ። የፈጀብሽን ያህል ጊዜ ቢፈጅ በእርጋታና በትዕግስት ታክመሽ ድነሽ ለዚህ ነገር ፍላጎቱ ኖሮሽ ከራስሽ እስኪመጣ ድረስ በትዕግስት እጠብቅሻለሁ አለኝ። እሺ እሱንም ይሁን በሕክምና እናሳድሰው። ነገር ግን እኮ ቺት አርገህብኛል። ምንም ጊዜ ባንሰጣጥ፣ ምንም ባንሰማማ፣ ምንም እንደ ባልና ሚስት ባንሆን እንኳን ባደረከው ነገር ግን ውስጤ ቆስሏል። ተናድጃለሁ፣ ተቆጥቻለሁኝ። ሁሉንም ነገር ደግሞ እንደማቅ ታውቃለህ አልኩት። ያሳየሽኝ ጥላቻ፣ ያሳየሽኝ ንቀት ራሴን እንዳረጋግጥ አደረገኝ። እኔ ወደ መስሪያ ቤቴ ሲሄድ 100 በላይ ሰራተኞች አንገታቸውን አዘቅዝቀው በየሰዓቱና በየደቂቃው ቢሮ የሚመጡ ሴቶች ራሳቸውን አለሳልሰውና ተቅለስልሰው እኔን የነሱ ለማድረግ እኔን ለማማለል ብዙ ሲጥሩ አይቻለሁኝ። ሁሌም ግን ኢግኖር ሳረጋቸው አንድ ቀን ፊት ሳልሰጣቸው ነው የኖርኩት። አንቺን ለትዳር ስመርጥሽ ጨዋ የጨዋ ልጅ መልካም ሴት ናት፣ ጥሩ ሴት ናት፣ ስነ ምግባሯም ዲኗም ያማረ ነው ተብዬ ወደ እኔ መጣሽ። ካንቺ ያገኘሁት ጥላቻና ካንቺ የተዘነዘረብኝ ንቀት ግን ወደ ማለቋቋመው እልህ ውስጥ አስገባኝ። እውነት ምወደድ ሰው አይደለሁም፣ እውነት ምፈለግ ሰው አይደለሁም የሚለውን ስሜቴን ማረጋገጥ ፈለግኩኝ። ያም ነው ትክክል ወዳልሆነው መንገድ የመራኝ። እውነት ለመናገር እነዚህ ዓመታቶች
በምን አይነት መንፈስ ውስጥ በምን አይነት ንዴትና ስሜት ውስጥ እንደነበርኩ በፍጹም አላውቀውም። እኔ አልነበርኩም። ውስጤ ላይ ሌላ ባዕድ ነገር አብሮኝ ይንቀሳቀስ ነበር። እገኝባቸዋለሁ ማለላቸው ቦታዎች ላይ ተገኝቻለሁ። አሳልፋለሁ ብዬ አስቤ የማላውቀውን ህይወት አሳልፌያለሁ። በትዳሬ ውስጥ እሆነዋለሁ ብዬ እማልገምተውን ሰው ሆኜ ራሴን አግኝቼዋለሁ። አሁን ግን ተመልሻለሁ። በቃ እኔ አልነበርኩም። አሁን እያወራሽ ያለሽው ትክክለኛውን እኔነቴን ነው። ከዚህ በፊት ግን ያገኘሽው የሆነ ነገር የተጸናወተው በሆነ ነገር ውስጥ እያለፈ የነበረ በቁጣና በልህ ይነዳ የነበረ የሆነን ሰውዬ ነው አለኝ። እውነቱን ነበረ። የዛሬው ሰውዬና በፊት አብሬ የነበርኩት ሰውዬ ጭራሽ አይገናኙም። በዛሽ ሰዓትና በዛሽ ደቂቃ ውስጥ እሺ ብዬው ተከትዬው ወደ ቤቴ መሄድ ፈልጌ ነበር። ነገር ግን አሁንም ቢሆን ልቤ እዚህ ትዳር ላይ እርፍ አላለልኝም፣ እርግት አላለልኝም። ነገ አንድ ነገር ተፈጥሮ ዞሮ የሚሄድባቸው እምገባባቸው ቤተሰቦቼ ናቸው። ሁሉንም ነገር እነሱ ማወቅ አለባቸው ብዬ አሰብኩኝ። የሚገርምሽ ነገር ሀውለት የዛ ዕለት ከቤት ስወጣ ከቤተሰቦቼ ጋር ተነጋግሬ የወጣሁት አንድ ነገር ስለ ፍቺው ነግሬው እንደምመጣ ነው የሚጠብቁት። ያንን ዶልተን አውርተን ወሮቹን ሙሉ በዚህ ጉዳይ ላይ ተወያይተን ጨርሰናል ከቤተሰቦቼ ጋር በፍቺ። አዎ ዛሬ ስንገናኝ አሳውቂው ውሳኔውን ይወስን ብለው ነበር ከቤት የወጣሁት። እዚህ ጋር ስመጣ ግን የሆነው ነገር ሌላ ተገላቢጦሽ። ባሌን ለመጀመሪያ ጊዜ አይቼው፣ ለመጀመሪያ ጊዜ ተረድቼው፣ ለመጀመሪያ ጊዜ ወድጄው ወደ ቤት የተመለስኩ። ቀናት ስጠኝ ላስብበትና እነግርሃለሁ አልኩት። እሺ አለኝ። እቤት ስገባ ሙሉ ቤተሰቤ ስፍስፍ ብሎ ጆሮው ቆሞ አፉ ተከፍቶ ጠበቀኝ። የፍቹን ዜና ሊሰሙ፣ የጸባችንን ዜና ሊሰሙ ስፍስፍ ብለው ነበረ። ሳያቸው እምላቸው ግራ ገባኝ። እንድፋታ እንደሚፈልጉ ባቅም በዚህ ደረጃ ግን ፍቼን የፈለጉት በዚህ ደረጃ የጠበቅኩት አልመሰለኝም ነበረ። ስለዚህ ትንሽ ቢናደዱብኝም ትንሽ ቅር ቢላቸውም ይረዱኛል። ትዳሬ ላይ መመለሴን ትዳሬ ሁለተኛ እድል መስጠቴን ይወዱታል ብዬ አስቤ ነበር። እንደገባው ነገርኳቸው። የሆነውን የተፈጠረውን ያለኝን ይቅርታ እንዴት እንደጠየቀኝ ነገሮችን እንዴት ለማስተካከል ቃል እንደገባልኝ ስነግራቸው ተንሰፍስፎ የነበረው ስሜታቸው ኩምሸሽ ሲል ተሰማኝ። እና አንቺስ ምን አልሽው አሉኝ። ከቤተሰቤ ጋር ልማከር፣ 1 ሳምንት ስጠኝ ላስብበት ብዬዋለሁ ስላቸው ሁሉም አጉረመረመ። በፍጹም አይሆንም፣ በፍጹም ከዚህ ሰው ጋር አትኖሪም፣ በፍጹም እያሉ ውሳኔ ቁርጥና ቁርጥ እንዲሆን ከፍቹ ውጪ ከዚህ ሰው ጋር መኖር ምንም ምርጫ የሌለው አማራጭ እንደሆነ አሳሰቡኝ። አንቺ ቆንጆ ነሽ፣ አሁን ምን እንደምትመሲ አታዩም? ብርቱካን ነው የምትመሲው። ምን የመሰለውን ሰው የምትወጂውን የሚወድሽን ታገኛለሽ። ከዚህ አውሬ ጋማ መኖር የለብሽም እያሉ ከግራ ከቀኝ አጣደፉኝ። ትንሽ ግራ ተጋባው። ለምን ፈለጉት የዚህን ያህል? እኔ ደስተኛ ከሆንኩኝ፣ እኔ ከፈለግኩኝ፣ እኔ መኖር ከመረጥኩኝ ቤተሰቤ መፋታቴን ለምን ፈለገ እያልኩኝ ባይተዋር ሆኜ ማሰብ ጀመርኩኝ። ከሁለት በዛ ሰዓት ነበር አንድ ነገር የገባኝ። እየዋልን እያደርን ነገሩን ሳጤ ነው የሚገርምሽ ከፍቺ በኋላ የሚደርሰኝን ገንዘብ ምን ያህል ንብረት ሊኖረኝ እንደሚችል ከሱ ምን ማግኘት እንደምችል ሂሳብ ሰርተው አጢነው አጥንተው ለቤተሰቤ ደግሞ ምን ያህል ኢንቨስት ባረግላቸው ህይወታቸውና ስራቸው ሊሻሻል እንደሚችል ፕላን አድርገው ተቀምጠው ነበር። እያንዳንዱ ቀናቶች ላይ ለእኔ ስለ ጉዳቴ ስለ ፍቼ ሲያወሩኝ፣ እነሱ ግን ስለሚያገኙት ጥቅማ ጥቅምና እኔም አፍሼው ስለምወጣው ሀብት ነበረ ሲያስቡ ሲጨነቁ የነበሩት። በዛም እኔ አልፋታም ህይወቴን ልሞክረው ስላቸው ማንም ደስተኛ አልሆነም። ከኔ ህይወት ከኔ ትዳር በላይ የማገኘው ሀብት አግኝቼም ደግሞ ለነሱ የማካፍለው ሀብት ይበልጥ አጓጓቸው። እኔ ግን እያዋልኩ እያደርኩ ስመጣ እየናፈቀኝ መጣ። ቤት የመመለስ ስሜት በጣም እየተሰማኝ መጣ። አንድ የገባኝ ነገር ሴት ልጅ ከእናቷ ቤት ከወጣች ካገባች ቤቷን መምራት ከጀመረች በኋላ ለእናቷ ቤት እንግዳ ናት። እኔም ያ እንግድነት ነበር የሚሰማኝ። ያቺ ቤቷ ውስጥ እንደፈለገች ምትዘለው፣ ምትቦርቀው፣ ምትፈልጠው፣ ምትቆርጠው እኔነቴ አልነበረችም። እናቴ ቤት ባድነት፣ እንግዳነት፣ ብቸኝነት ነበር የሚሰማኝ። የቤቴ ኃላፊነት፣ የቤቴ ጌትነት፣ የራሴ ቦታ ናፈቀኝ። ቤቴ የራሴ ቦታ ነው። ቤቴ የኔ ኃላፊነት ነው። ቤቴ የኔ ግዛት ነው። የኔ ግዛት ናፈቀኝ። የእናቴ ቤት ከዚህ በኋላ የእንግድነት ቤቴ ነው እንጂ የኔ ቤት ሊሆን አይችልም የሚሉ ስሜቶች ተፈታተኑ። ያኔም በሳምንቱ ደውዬለት ናና ውሰደኝ፣ ሽማግሌዎችን ይዘህና ቤተሰቦቼን አሳምን፣ ወደ ቤቴ መመለስ እፈልጋለሁ አልኩት። እሱም እየፈነጠዘ ሽማግሌዎችን ይዞ መጣ።
ቤታችን ውስጥ አባቴ፣ ወንድሞቼ፣ የኔም የተወሰኑ አጎቶቼ ባሉበት ቅልጥ ያለ ሙግት ውስጥ ተገባ። አዎ ሙግቱ ከባድ ነበር። ቤተሰብ አሰቃይቷታል፣ ጎርቷታል፣ ብዙ ነገር አድርጓታል። አምነን የሰጠነው ልጅ ከዚህ በኋላ አንሰጥም ይፍታልን ባይሆኑ የእሱ ቤተሰቦች ደግሞ ይስተካከላል፣ ይታረማል፣ ትዳር ሁለተኛ እድል ሊሰጠው ይገባል እያሉ መሞገት ጀመሩ። የሽማግሌዎቹ ውይይት ሁለት አጽናፍ የያዘ ነበር። የእኔ ቤተሰብ ትዳሩ እንዲበተን አጥብቆ የሚፈልግ ቤተሰብ፣ የእሱ ቤተሰብ ደግሞ ሰላም ተፈጥሮ ትዳሩ ተመልሶ ለማየት አጥብቆ የሚፈልጉ ሁለት ተቃራኒ ስሜቶችን ይዘው የመጡ ሰዎች ነበሩ። በዛም ሁለት የተቃረኑ ሰዎች መካከል ቀስ በቀስ ጉዳዩ ከኔና ከባሌ እያለፈ ወደ ፐርሰናል ነገር እየሄደ መጣ። ቤተሰቦቼ ያልተገቡ ቃላቶችን ዘሮቻቸው ላይ፣ ቤተሰቦቻቸው ላይ፣ አስተዳደጉ ላይና እናት አባቱ ላይ መሰንዘር ሲጀምሩ በዛም በኩል ያለው ወገን ክብራችን ተነካ፣ ቤታችን፣ ማንነታችን ተነካ በሚል መልኩ ደስ የማይሉ ነገሮችን መወራወር ጀመሩ። ከባልና ከሚስት ሽምግልናነት አልፎ የክብር፣ የዘር፣ የሞገስና የታላቅነት፣ የሀብትና የዝና ጥያቄ ሆኖ ሁሉም ክብር የተነካ ባይሆነ ሁሉም ተደፈርኩኝ፣ ተናኩኝ፣ ክብር የሌለው ቤት ውስጥ ነው የገባ ነው፣ ክብር የሌለው ህይወት ውስጥ ነው የተቀላቀል ነው እያሉ ለእኛ ሳይሆን ለግል ስሜታቸውና ለግብር ክብራቸው መሟገት ጀምረው ሁሉም ነገር እንዳይሆኑ ሆነ ህብረት። ለያዩን። ሽማግሌ ሆነው መጥተው አስታራቂ ወሳጅ ሆነው መጥተው እነሱ ተካረው ለክብራቸው ተሟግተው ለክብራቸው ቆመው ለያዩን። ቤተሰቦቼ ማንም ላይ ሊሰነዘሩ የማይገባቸውን ቃላቶችን የእሱ ቤተሰቦች ላይ ሰነዘሩ። ቤተሰቦቹም ክብራችን ተነካ፣ ተዋረድን፣ ያለስማችን ስም ሰጡን አሉ። እንዲህ ተባሉ እንደዛ ተባሉ ግን አልልሽም። አንድ ሴት ልጁን ለወንድ የሰጠ ቤተሰብ ለወንድ ቤተሰብ የማይናገረውን የማይለውን ነገር ተባሉ። ከዚህ በኋላ እስኪ እሷ ጋር ትደርስና እስኪ እሷ ህይወት ውስጥ ትገባና የሚል ከኔ ቤተሰብ እጥፍ ድርብ ሆኖ በሱ በኩል መጣ። የዛ ልጅ ሽምግልናው ባለመግባባት በብጥብጥ ተበተነ። የኔና እሱ ነገር እዛ ጋር ቀረ። እኛ ውስጥ ምንም አይነት ፍላጎት አልነበረም የመለያየት የመነጣጠል። እነሱ ግን እውን አደረጉት። ለዛ ተሟገቱ፣ ለዛ ተፋለሙ። እናም ሆነ። የኔ ቤተሰብ መለያየቴን በጣም ናፍቆት ነበረ። ለኔ ታስቦ ግን አልነበረም። ለነሱ ለራሳቸው ለሀብት፣ ለገንዘብ፣ ለእድገት ታስቦ እኔ ከሱ ብለይ፣ እኔ ከሱ ብነጠል የማገኘው ነገር ሂሳብ ተሰርቶ ተለያየን። ቤተሰቦቼን በምንም መንገድ መቃወም አልቻልኩም። ምክንያቱም ትዳሬ ላይ ልቤ አርፎ አላረፈም። እሱ ላይ ልቤ አርፎ ተረጋግቶ አልተረጋጋም። ብዙ ያጠፋኋቸው ነገሮች፣ ብዙ ያጠፋቸው፣ ብዙ የተቋሰልንባቸው፣ የማንግባባባቸው ወደፊትም ወደ እኛ እየመጡ ህይወታችንን ሊያመሰቃቅሉ የሚችሉ ትልልቅ ቶፒኮች አሉ በእኔና በሱ መካከል። ስለዚህ ቤተሰቤን አምጬ አልፈልግም ብዬ ወደ ትዳሬ እንድመለስ የሚያደርገኝ ምንም አይነት ጥሩ ምክንያት አላገኘሁም። እሱም ቢሆን በቤተሰቦቹ እየመጣበት ያለው ነገር ገፍቶ መጥቶ እንዲለምነኝ እንዲጎተጉተኝና ይዞኝ እንዲሄድ አላደረገውም። ብቻ በስልክ እየተገናኘን እኔ እኮ እፈልግሻለሁ፣ እኔም በሆን ለትዳሬ ፍላጎት አለኝ ከመባባል ውጪ ደፍረን አንድ እርምጃ መሄድን አልቻልንም። በዚህ ሁኔታ ውስጥ እንዳለን ቤተሰቦቼ ስለ ሀብቱ፣ ስለ ንብረቱ ሁሉን ነገር አጣርተው ሁሉን ነገር አደራጅተው ጠበቃ ቀጥረው ፍርድ ቤት ገተሩት። ይህንንም አልፈልግም ነበር። ማንም ግን እኔን እያማከረኝ አልነበረም። ልክ እንደ አሻንጉሊት አሁንም ሳገባም አርፈሽ ተቀመጭ፣ አሁንም አርፈሽ ተቀመጭ ሆነ። ያኔም ሆን ተብሎ ለንብረት ብዬ ገብቼ ለንብረት ተብሎ እንደተፋታን ተረዳ። ያንን እያደረግኩ ያለሁት ደግሞ እኔ መስየው ባለቤቴ በጣም ተቆጣ። ለአንቺ የምሰጠውን ንብረት በሳምንት ውስጥ እተካዋለሁ፣ አንቺ ግን ይህን ትዳር በምንም አትተኪውም፣ በምንም አታገኙም አለኝ። በፍጹም አትሳሳት፣ እኔ አይደለሁም ይህን እያደረግኩ ያለሁት አልኩት። አንቺ ካልሆንሽ ታዲያ ማን ነው አለኝ።
ቤተሰቦቼ ናቸው ብዬ እነሱን ማጋፈጥ እነሱን ማስጠመድ አልፈለኩም። በቃ እንደዛ አትጠይቀኝ። እኔም ትዳራችን ቢስተካከልና ቢመለስ ምኞቴ ነበር። አልሆነም፣ ተለያይተናል አልኩት። ብንለያይም እንዴት ዓለማዊ ፍርድ ቤት ላይ ትገትሪኛለሽ? እንዴት በጠበቃ ትሞግችኛለሽ? እንዴት ከጀርባ የሆነሽ ያለኝንና ያለብኝን ሁሉ አጣርተሽ ስለ ንብረት ትከራከሪኛለሽ ብሎ እጅግ በጣም ተናደደ። እንዴት ብዬ እንደማስረዳው ግራ ስላልገባኝ ያለውን ይበል ብዬ ዝም አልኩኝ። ቤተሰቤን ማስጠመድ አልፈለኩም። የሚሄዱትን ርቀት ሄደው ማስፈረም ያለባቸውን እኔን አስፈርመው መሟገት ያለባቸውን ሁሉ ተሟግተው አስወሰኑ። እሱም ብዙ ሊሟገት ብዙ ሊከራከር በዚህ ነገር ላይ ጊዜውን ማባከን ስላልፈለገ ያሉትን ሁሉ ሰጠ። ባለ ሀብት ሆንኩኝ። ግን ሀብቱ እኔ ጋ የመጣ ይመስልሻል? ውሳኔው የተወሰነና ንብረቴም የተሰጠኝ ቀን ቤታችን ድግስ ሆነ። በጣም ተደሰቱ። በአሸናፊነታቸው ባገኙት ነገር ባሳኩት ነገር ሁሉም ሰው ደስታ በደስታ ፌሽታ በፌሽታ ሆነ። የዛ ዕለት እኔ ከልጄ ጋር መኝታ ቤቴ ሆኜ ምርር ብዬ አለቀስኩ። እማልወደውም እማልፈልገውም ትዳር ቢሆን ለሁለተኛ ጊዜ እድሉን ማግኘት ፈልጌ ነበር። ለሁለተኛ ጊዜ መሞከር ፈልጌ ነበር። የመጣው ተገኘ የተባለው ነገር ሁሉ ምንም ትርጉም አጣብኝ። ትርጉም ከማጣቱ በላይ ይህን ሁሉ ብር ምን እንደማረገው ራሱ ግራ ገባኝ። አዎ አመንሽም አላመንሽም ሴት ልጅ ትዳርሽን ትተሽ ከቤት ከወጣሽ በኋላ ወደ ቤተሰብሽ ስትመለሺ እንግዳ ነሽ፣ ባዳ ነሽ። የቤትነት የኔነት የባለቤትነት ስሜት መቼም አይሰማሽም። እኔም እዛ ስሜት ውስጥ ነበርኩ። ነገር ግን ባወጣው ባወርደው ምን እንደማደርግ እንኳን ግራ ገባኝ። ገንዘቡ አካውንቴ ውስጥ የሚገባው አካውንቴ ውስጥ፣ በአካል የሚሰጠኝም በአካል ተሰጠኝ። ወንድሞቼ ምን አሰብሽ? ምን ልታረጊ ነው? እንዴት ይሁን? እንዴት ይደረግ? እያሉ ያባበሉኝ ጀመር። የፈለጉትን አውቄያለሁ። እኔ ምንም እንደማላረግበት፣ ወጥቼም እንደማልሰራበት፣ አገላብጬም ሀብት ላይ ሀብት እንደማላፈራበት ያውቁታል። ዞሮ ዞሮ ሁሉም ሀብት በእኔ ስም ቢመጣም የእነሱ መሆኑን ያውቁታል። እንደፈለጋችሁ አድርጉት አልኩኝ። እኔ ምን አደርገዋለሁ? እንደፈለጋችሁ አድርጉት አልኳቸው። ያንንም ተጠቅመው አንዱ ለዚህ ስጭኝ፣ አንዱ ለዚህ ነገር ስጭኝ፣ አንዱ ይሄን ሰርቼ እንደዚህ አድርጌ እንደዚህ አውጥቼ እንደዚህ አውርጄ መልሰልሻለሁ፣ አንዱም በዚህ መንገድ አብረን ቢዝነስ እንሰራለን፣ እንዲሆኑ እንዲወጥቶ እንዲገብቶ ብቻ ሁለት በዚህ በዛ ብለው ተቀበሉኝ። ባዶዬን ቀረው። የትራንስፖርት እስካጣ ድረስ ባዶዬን ቀረው። ከ8 ወር በኋላ የሆነ ሰዓት ላይ ራሴን ሳየው የሆነች የተጎሳቆለች ብቻዋን የቀረች ቤት ውስጥ የታሸገች ተስፋም ህልምም የሌላት የሆነችን ሴትዮ መስታወት ውስጥ ሳይ ደነገጥኩ። ወንድሞቼ ገንዘቤን በዚህ በዛ ብለው ከወሰዱ በኋላ የራሳቸውን ኑሮ የራሳቸውን ህይወት ማሯሯጥ ነው እንጂ አንዳቸውም መጥተው እንዴት ነሽ? ቀንሽ እንዴት ነው? ልጅሽ እንዴት ናት? ስሜትሽ እንዴት ነው? ምን እያሳለፍሽ ነው? ምን እየተሰማሽ ነው? ማንም ብሎኝ አያውቅም። አዎ በቃ እበላለሁ፣ እጠጣለሁ፣ እኖራለሁ፣ ልጄን አሳድጋለሁ። ከዚህ ውጪ እቺ ሴት ህልምም የላትም፣ ተስፋም የላትም፣ ሀዘንም የላትም፣ ደስታም የላትም፣ ነገም የላትም። ዝም ተረሳው። ሁሉም ሰው ረሳኝ። ሁሉም ሰው ለህይወቱ መሯሯጥ፣ ሁሉም ሰው ለኑሮ መሯሯጥ፣ ሁሉም ሰው ለነገው መሯሯጥ ሆነ። እኔ ደግሞ ከልጄ ጋር እዛች እንግድነት ቤቴ ውስጥ ኩርምት ብዬ መኖር ጀመርኩ። ያኔም ወንድሜን ቤት ውስጥ መቀመጥ በጣም አስጠላኝ። ለትራንስፖርት፣ ለቅባት፣ ለሻምፖ እያልኩኝ ከእናንተ 10 እና 20 ብር መለመን አስጠላኝ። ወይ ስራ አስጀምረኝ ወይ የሆነ ነገር አድርጉ፣ እስካሁን ሰርታችሁበታል፣ ለእኔም ቦታ አስይዙኝ ብዬ ስጠይቅ ማንም ጆሮ አልሰጠኝም። ጭራሽ ሱቅ ሂጂና እኛ ጋር ተቀጥረሽ ስሪ ተባልኩ። አውለት የዛ ዕለት ልቤ ተሰበረ። ከባለቤት ያገኘሁት ብር ከ10 ሚሊዮን ብር በላይ ነው። ነገር ግን ዛሬ ለሻምፖና ለቅባት እስከለምን ድረስ ባዶ እጄን ቀረሁ። ያንን ቤተሰቦቼ ናቸው ወንድሞቼ ናቸው እንዳደረጉት ያድርጉ ብዬ ሁሉንም ነገር እርግፍ አድርጌ ስለተውኩላቸው፣ እንዲሁም ደግሞ ገንዘቡን እጅ ላይ ቢኖር ወዴት እንደምወስደው ምን እንደማደርገው ስለማላቅ ነበረ ወንድሜን እሺ ያልኩት። ወንድሜ ሱቅ ውስጥ ተቀጥሬ መስራት ጀመርኩ። ታምኛለሽ? ደሞዝ እየተከፈለኝ ጠዋት እንደማንኛውም ሰው ልጄን ለእናቴ ጥዬ እየወጣሁ በሌሊት እየተሯሯጥኩ መውጣት መግባት ጀመርኩ። ምንም እንደሌለኝ ምንም እንዳልሆንኩኝ ከዜሮ ተነስቼ ያንን ህይወት ሀ ብዬ ጀመርኩት። ሀውለት ቁስሉ ህመሙ በጣም ከባድ ነበር። ባሌ እመቤት አድርጎ ነበር የያዘኝ፣ ንግስት አድርጎ ነበር የያዘኝ፣ መሪ አድርጎ ነበር የያዘኝ። ቤተሰቦቼ ግን ሀብቴንም
ገንዘቤንም ሴትነቴንም ውበቴንም ከተጠቀሙብኝ በኋላ አሁንም አገልጋይ ባሪያ አድርገው አስቀመጡ። በራሴው ህይወት ወስነው በራሴው ልፋትና ድካም በራሴው ስህተት ስርስር አድርገው የእነሱን ህይወት ማሳኪያ፣ የእነሱን ነገ ማብሪያ፣ የእነሱን ፍላጎት ማጠርቂያ ቱል አደረጉኝ። የሥራ ቦታ አካባቢ ነው የባለቤቴም የሥራ ቦታ። ስራ በጀመርኩ ከተወሰኑ ወራቶች በኋላ ከባሌ ጋር በሆነ አጋጣሚ ተገናኘን። ከፍቺው በኋላ ደውሎልኝ ቼክ አድርጎኝ ልጁንም ጠይቆ አያውቅም። ሁሉንም ነገር ያደረኩት እኔ ስለመሰልኩት ቂም ይዞብኛል። በጣም ተናዶብኛል። ገንዘብ ወዳጅ አድርጎ ለገንዘብ ብዬ እንደቀረብኩት ለገንዘብ ብዬ ትዳሬን እንዳፈረስኩ ነው የሚያስበው። በአንዱን ቀን ላይ ግን ፊት ለፊት ስንገናኝ ሁለታችንም ደነገጥን። መተላለፍ አልቻልንም። ሰላም ተባባልን። እንዴት ነሽ? እንዴት ነህ? ልጄ እንዴት ነው አለኝ። ደህና ነው። ለምን ጨከንክበት? ለማየት እንኳን እንዴት አትሞክርን? እኔን እንኳን ተወኝ አልኩት። ሰላም እንዴት ናችሁ ቤተሰቦች? ሁሉ ሰላም ነው? አብራችሁኝ በጣም አመሰግናለሁ። ሰሞኑን ጠፍቻለሁ። ታሪኩንም በጣም አቆየቼባችኋለሁ። ለዛ በጣም ይቅርታ እጠይቃለሁ። ወይም ህመም ውስጥ ስለነበርኩኝ ነው። ቻናላችን በጣም ስለተቀዛቀዘ ይሄን ቪዲዮ ላይክ እያረጋችሁ ሼር እያረጋችሁ ሪፖስት እያረጋችሁ ፌቨራይት እያረጋችሁ ጀምሩት ፕሊዝ። ፎሎ ያላረጋችሁ ደግሞ ፎሎ አድርጉት። እንዲሁም ቤተል ኤጄ ሞል አንደኛ ፎቅ እንደዚህ ቆንጆ አልባሳትን፣ አባያ፣ ቶቦች፣ ድሪአ፣ ጫማዎችን የምትፈልጉ ከሆነ ሁለት ጋር ቤተል ኤጄ ሞል አንደኛ ፎቅ መታችሁ መግዛት ትችላላችሁ። ሁሉንም ያሉንን እቃዎች ደግሞ ማየት ከፈለጋችሁ ይኸው ቴሌግራም ሊንኬን እዚህ ጋር አስቀምጬላችኋለሁ። ሀውለት ኤጄ ብላችሁ ቴሌግራም ላይ ሰርች ብታደርጉ ቀጥታ ወደ ቴሌግራም ግሩፕ ይወስዳችኋል። እዛ ላይ የምትፈልጉትን ነገር ማየት መምረጥ ትችላላችሁ። በቴሌግራምም እዚህ ጋር ባለው ስልክ ልታወሩኝ ትችላላችሁ። ዛሬ ልቀጠር ብዬ እንደ ቅጥር የገባሁበት የወንድሜ ሱቅ በራሴው ገንዘብ ከባሌ በወረስኩት ከባሌ ባገኘሁት ሀብት የተገነባ ቤት ነው። እዛ እንደገባው ግን ወንድሞቼ ማድረግ የጀመሩት እዛ ቤት ውስጥ የኔነትና የኃላፊነት ስሜት እንዳይሰማኝ በሆነው ባልሆነው ቅጥር መሆኔን መናገርና ተጠንቅቄ ስራዬን እንድሰራ ያንን ማድረግ ካልቻልኩኝ በየትኛውም ሰዓትና በየትኛውም ሁኔታ ከዚያ አካባቢ ልርቅ እንደምችል ያሳስቡኛል። ምናልባት እነሱን ሳላማክር ጥቃቅን ውሳኔዎችን ስወስን፣ ሂሳብ ሲጎልብኝ፣ ስራ ሳረፍድ፣ ኤኒቲንግ በማንኛውም ሁኔታ ግን እዛ ቦታ ላይ ቅጥር እንደሆንኩኝ አርፌ ስራዬን እንድሰራ ካልሆነ ግን እንደሚያባረሩና ሌላ ሰው እንደሚያመጡ በስራ ቀልድ እንደሌለ ደጋግሞ ይነግሩኛል። ያም ይገባኛል። የሆነ ቀን ላይ ይሄ ቦታ ይገባኛል፣ ይሄ ሱቅ ይገባኛል፣ በእኔ ሀብት ነው በእኔ ንብረት ነው የተገነባው የተጀመረው የሚል ጥያቄ እንዳላነሳባቸው እንደሆነ ይሰማኛል። እቤት ከመዋል ይሻላል። እቤቴ ቁጭ ስል ሌላው ቀርቶ ሀውለት ከእናቴ ጋር መግባባት አልቻልንም። ከእናቴ ጋር 2 ቀን ሰላም ከሆንን 4 ቀን ጸብነን። ምን እንደሚያጨቃጭቀን፣ ምን እንደማያግባባን፣ ምን እንደዚህ እንዳጠላላንና ሆድና ጀርባ እንዳረገን እንኳን አላቅም። እናቴ ትልቅ ሴት ናት። ትንሹም ትልቁም ነገር ያስቆጣታል። ሁሉ ነገር ያነጫንጫታል። እኔ ደግሞ የቆሰልኩ የተመታው ገና በወጣትነቴ 1 ዓመት እንኳን በሰላም ያልኖርኩበትን ትዳር ትቼ በእነሱ ግፊት ፈትቼ በእነሱ ግፊት አግብቼ ገና በዚህ ጨቅላ ዕድሜ ሕፃን ልጄን ይዤ እናቷ ቤት ተመልሳ ኩርምት ያለች ሐዘኗን፣ ብቸኝነቷን፣ የልብ ስብራቷን ማንም ያልተረዳላት ባይተዋር ሴት ሆኛለሁ። ሁሉ ነገር ያስጠላኛል። የነገ ተስፋ፣ የነገ ህልም፣ ምንም የሚታየኝ ነገር የለም። ራሴን ሳየው የሚታየኝ ነገር አንዲት የከሰረች ምንም ያለ ርቀት ሳትሄድ ተሰብራ ተሰባብራ እቤት የተቀመጠች ተራ ሴት አድርጌ ነው ራሴን የምመለከታት። ያም ያነጫንጨኛል፣ ሆድ ያስብሰኛል፣ ያስከፋኛል። ጥልቅ የሆነ ድብርት ውስጥ ነኝ።
ይህን ግን ከቤተሰቦቼ አንዳቸውም አይረዱትም። ስለበላን፣ ስለጠጣው፣ ንጹህ አልጋ ላይ ስለተኛው ሁሉ ነገር የሞላልኝ፣ ሁሉ ነገር የደላኝ፣ ለምን ይቸግራታል፣ ለምን ይከፋታል፣ ለምን ይደብራታል የሚል ስሜቴን ያላገናዘበ ፍርድ ነው ያላቸው። አዎ ማንም የኔን ሐዘን አያውቀውም። ልጄን ሁሉም ከዚህ ወደዚያ ይቀባበሏል፣ ሁሉም ይንከባከቧል። ይሄ ነገርም ቢሆን ግን አንድ ቀን እንደሚቀር አውቃለሁ። ልጄ ካጎትም ከአያትም በላይ አባት ያስፈልገው ነበር። አባቱን ነጥቄዋለሁኝ። ያንን ሳስብ በራሱ ጸጸት ያንገበግበኛል። ከሁሉ በላይ የሚያንገበግበኝ ጸጸት ይህን ሁሉ ራሴ ላይ እየጠመጠምኩት ራሴ ነኝ በማለቴ ነው። አንደኛ በግድ አውጥተው ሲድሩኝ ለምን ለመብት ያልቆምኩም፣ ለምን ለራሴ ያልተከራከርኩም፣ ለምን አይሆንም አላልኩም እያልኩኝ ራሴን ወቅሳለሁ። ሁለተኛ በግድ ሲያፋቱኝ አሁንስ ለምን አይሆንም፣ ለምን አይደረግም፣ እሞክረዋለሁ ብዬ ለሁለተኛ ዙር ለራሴ አልቆምኩም እላለሁ። ሶስተኛ የሆነውን ያልሆነውን ልጅነትም እልህም ቁጣም ይዞኝ አምጥቼ ለነሱ በተናገርኩበት አፌ ምን አለ በተለጎመ ኖሮ፣ ምን አለ ዝም ማለትን በቻልኩ ኖሮ፣ መካሪ ባገኘው ኖሮ ብዬ ጸጸታለሁ። ሌላው ትልቁ ጸጸት ከባሌ ጋር ተፋትቼ ያን ሁሉ ሀብት አግኝቼ ከተሰጠኝ በኋላ አጠቃቀሙን እንዴት አላወቅኩበትም? ነገን እንዴት አላሰብኩትም? ለልጅ ያለውት እኔና እኔ ብቻ መሆኔን እንዴት አልተሰማኝም? እንዴት ለራሴ አንዲትን ነገር እንኳን ወደኋላ ለማድረግ ለመብት ያልቆምኩም ብዬ ቁጭት ትላለሁ። ይህ ሁሉ ጸጸትና ቁጭት ያለብኝ እኔ ግን ማንም ስለዚህ ጉዳይ ግድ አይሰጠው። ስራ ከጀመርኩ በኋላ በተወሰነ ደረጃ ከእናቴ ጋር መግባባት ጀመርን። ጠዋት ወጥቼ ማታ ገባለሁ። ልጄ በደንብ ይዛልኛለች። እናት ትኖር እናት ትሰንብት፣ ስለ ልጄ ጉዳይም ምንም አያሳስበኝም። በተወሰነ ደረጃ ከጸጸትና ከድብርት ወጣሁ። ስለ ነገ ማሰብ ጀመርኩ። ለልጄና ለእኔ ያለሁት እኔ ብቻ ነኝ። ተሰባብሬ መቅረት የለብኝም እያልኩኝ ስወጣ ስገባ ማሰብ ጀመርኩኝ። ራሴን መጠበቅ፣ ራሴን መንከባከብ ስጀምር ያቺ የድሮ እኔነቴ መመለስ ጀመረች። ሀውለት የቤተሰቤ ምኞት ሙሉ ለሙሉ በሚባል ደረጃ ተሳክቷል። ከዕዳ ነፃ ወጥተው የራሳቸው ኢንቨስትመንት ኖሯቸው የራሳቸው ካፒታል ኖሯቸው ከሰው እኩል አንገታቸውን ቀና አድርገው የስራ መስካቸው ላይ እንደፈለጉ መሆን ቢችሉም የስግብግብነት ጉድጓድ አይሞላምና አሁንም ሌላ ጉድጓድ አላቸው። ሌላ የሚፈልጉት፣ ሌላ ያልጠረቁበት ሌላ ምኞት አላቸው። ገርመኛል። ያም ሆኖ ለዚያ በቃኋቸው እኔ ብሆንም ሰው እየተሰበሰበ ዱዓ ሲደረግ ዱዓ የሚደረገው ለወንድሞቼ ነው። ያ በራሱ ያናድደኛል። ማንም እኔን ቼክ አያደርገኝም። ህይወትሽን ያስተካክልልሽ፣ የተሻለ ትዳር ይስጥሽ፣ ደስተኛ ያድርግሽ ብሎ አንድም ሰው እጁን አንስቶ ለእኔ ዱዓ አያደርግም። ይህን ሁሉ ነገር ያስተካከሉት፣ ይህን ሁሉ ነገር ያመቻቹት ወንድሞቼ ይመስል እኔው ተሽጬ እኔው ተለውጬ በመጣ ሀብት ህይወታቸው እንዳልተስተካከለ ሁሉ ሰው ረስቶኝ ወንድሞቼን ያሞጋግሳል፣ ያደናንቃል፣ ያከባብራል። እድሜ ለእናንተ ቤተሰባችሁን አኮራችሁ፣ አሁንም ትልቅ ቦታ ትደርሳላችሁ፣ አላህ በረካ ያርግላችሁ። ታዩ ለነሱ ዘውጅ፣ ለነሱ ሀብት፣ ለነሱ ጤና ሲለመን እኔ ግን እንደማንም አልታይም። አጠገብ ተቀምጬ ተረስቻለሁ። እንደ አንዲት ድመት፣ እንደ አንዲት ውሻ፣ እንደ አንድ ቤት ውስጥ ጥገኛ ሆኖ እንደተቀመጠ ሰው ነው ሁሉም ሰው የረሳኝ። ያ ደግሞ ቁስል ያደርገኛል። የሆነው ሆኖ ግን እነዚህ ሁሉ ነገሮች ለራሴ መቆም ያለብኝ ራሴ ብቻ መሆኔን አስተማሩኝ። ሁሉንም ነገር ያበላሸሁትም ራሴ መሆኔን አስተማሩኝ። እስከ ዛሬ ድረስ በማወቅም ባለማወቅም ያበላሸኋቸውን ነገሮች ወሳኝ ሆኜ ቆራጥ ሆኜ ማስተካከል አለብኝ ብዬ ቆርጬ ተነሳው። በዚህ አጋጣሚ አንድ ነገር ተከሰተ። አይ በጣም ተናድጄብሽ ነበር፣ ብደውልልሽም የፈለግሹን አግኝተሻል፣ ከዚህ በኋላ ልጄን ታሳየኛለች ብዬ አልገመትኩም ነበር። ከምንም በላይ ግን እስካሁን ከንዴት አልወጣሁም ማለት። አይ በፈለግከው ሰዓት ልጅህን ማየት ትችላለህ፣ ላሳየህ እችላለሁ ስለው እውነት ለመናገር በጣም ናፍቆኛል። ከቻልሽ የአሁኑ እሁድ እንገናኝ፣ ልጄንም ይዘሽልኝ ነው ያለኝ። እሺ አልኩት። የፊታችን እሁድ ላይ ልጄን አለባብሼ ራሴም ዘናንጬ ሄድኩኝ። ሀውለት የዛለት ተገናኝተን ልጁን ሲያየው አልቻለም። ሆዱ ተንሰፈሰፈች፣ እንደ ሴት አለቀሰ። ከዚህ በኋላ ሁሌም ላገኘው እፈልጋለሁ፣ ፍቃደኛ ከሆንሽ በረፍት ቀናቶች ላይ ልታሳየኝ እፈልጋለሁ አለኝ። እኔም ምንም ችግር የለውም፣ በፈለግከው ሰዓት ልጅህን የማየት ልጅህን የማግኘት መብት አለ የሚል መብትን ሰጠሁት። የመጀመሪያው ቀን ላይ ምንም አይነት ውይይት፣ ምንም አይነት ንግግር ማድረግ አልቻልንም ነበር። ከዛ በኋላ ግን ሁሌም እሁዶችን እየጠበቅን ልጄን እየያዝኩኝ
ከባሌ ጋር መገናኘት ጀመርን። ያኔ ነበረ ሌላ የስራ ቦታ አካባቢ ነው የባለቤቴም የስራ ቦታ። ስራ በጀመርኩ ከተወሰኑ ወራቶች በኋላ ከባሌ ጋር በሆነ አጋጣሚ ተገናኘን። ከፍቺው በኋላ ደውሎልኝ ቼክ አድርጎኝ ልጁንም ጠይቆ አያውቅም። ሁሉንም ነገር ያደረኩት እኔ ስለመሰልኩት ቂም ይዞብኛል። በጣም ተናዶብኛል። ገንዘብ ወዳጅ አድርጎ ለገንዘብ ብዬ እንደቀረብኩት ለገንዘብ ብዬ ትዳሬን እንዳፈረስኩ ነው የሚያስበው። በአንዱን ቀን ላይ ግን ፊት ለፊት ስንገናኝ ሁለታችንም ደነገጥን። መተላለፍ አልቻልንም። ሰላም ተባባልን። እንዴት ነሽ? እንዴት ነህ? ልጄ እንዴት ነው አለኝ። ደህና ነው። ለምን ጨከንክበት? ለማየት እንኳን እንዴት አትሞክርን? እኔን እንኳን ተወኝ አልኩት። ሰላም እንዴት ናችሁ ቤተሰቦች? ሁሉ ሰላም ነው? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ሰሞኑን ጠፍቻለሁ። ታሪኩንም በጣም አቆየቼባችኋለሁ። ለዛ በጣም ይቅርታ እጠይቃለሁ። ወይም ህመም ውስጥ ስለነበርኩኝ ነው። ቻናላችን በጣም ስለተቀዛቀዘ ይሄን ቪዲዮ ላይክ እያረጋችሁ፣ ሼር እያረጋችሁ፣ ሪፖስት እያረጋችሁ፣ ፌቨራይት እያረጋችሁ ጀምሩት ፕሊዝ። ፎሎ ያላረጋችሁ ደግሞ ፎሎ አድርጉት። እንዲሁም ቤተል ኤጄ ሞል 1ኛ ፎቅ እንደዚህ ቆንጆ አልባሳትን፣ አባያ፣ ቶቦች፣ ድሪአ ጫማዎችን የምትፈልጉ ከሆነ 2 ጋር ቤተል ኤጄ ሞል 1ኛ ፎቅ መታችሁ መግዛት ትችላላችሁ። ሁሉንም ያሉንን እቃዎች ደግሞ ማየት ከፈለጋችሁ ይኸው ቴሌግራም ሊንኬን እዚህ ጋር አስቀምጬላችኋለሁ። ሀውለት ኤጄ ብላችሁ ቴሌግራም ላይ ሰርች ብታደርጉ ቀጥታ ወደ ቴሌግራም ግሩፕ ይወስዳችኋል። እዛ ላይ የምትፈልጉትን ነገር ማየት መምረጥ ትችላላችሁ። በቴሌግራምም እዚህ ጋር ባለው ስልክ ልታወሩኝ ትችላላችሁ። ዛሬ ልቀጠር ብዬ እንደ ቅጥር የገባሁበት የወንድሜ ሱቅ በራሴው ገንዘብ ከባሌ በወረስኩት ከባሌ ባገኘሁት ሀብት የተገነባ ቤት ነው። እዛ እንደገባው ግን ወንድሞቼ ማድረግ የጀመሩት እዛ ቤት ውስጥ የኔነትና የኃላፊነት ስሜት እንዳይሰማኝ በሆነው ባልሆነው ቅጥር መሆኔን መናገርና ተጠንቅቄ ስራዬን እንድሰራ ያንን ማድረግ ካልቻልኩኝ በየትኛውም ሰዓትና በየትኛውም ሁኔታ ከዚያ አካባቢ ልርቅ እንደምችል ያሳስቡኛል። ምናልባት እነሱን ሳላማክር ጥቃቅን ውሳኔዎችን ስወስን፣ ሂሳብ ሲጎልብኝ፣ ስራ ሳረፍድ፣ ኤኒቲንግ በማንኛውም ሁኔታ ግን እዛ ቦታ ላይ ቅጥር እንደሆንኩኝ አርፌ ስራዬን እንድሰራ ካልሆነ ግን እንደሚያባረሩና ሌላ ሰው እንደሚያመጡ በስራ ቀልድ እንደሌለ ደጋግሞ ይነግሩኛል። ያም ይገባኛል። የሆነ ቀን ላይ ይሄ ቦታ ይገባኛል፣ ይሄ ሱቅ ይገባኛል፣ በእኔ ሀብት ነው በእኔ ንብረት ነው የተገነባው የተጀመረው የሚል ጥያቄ እንዳላነሳባቸው እንደሆነ ይሰማኛል። እቤት ከመዋል ይሻላል። እቤቴ ቁጭ ስል ሌላው ቀርቶ ሀውለት ከእናቴ ጋር መግባባት አልቻልንም። ከእናቴ ጋር 2 ቀን ሰላም ከሆንን 4 ቀን ጸብ ነን። ምን እንደሚያጨቃጭቀን፣ ምን እንደማያግባባን፣ ምን እንደዚህ እንዳጠላላንና ሆድና ጀርባ እንዳረገን እንኳን አላቅም። እናቴ ትልቅ ሴት ናት። ትንሹም ትልቁም ነገር ያስቆጣታል። ሁሉ ነገር ያነጫንጫታል። እኔ ደግሞ የቆሰልኩ የተመታው ገና በወጣትነቴ 1 ዓመት እንኳን በሰላም ያልኖርኩበትን ትዳር ትቼ በእነሱ ግፊት ፈትቼ በእነሱ ግፊት አግብቼ ገና በዚህ ጨቅላ ዕድሜ ሕፃን ልጄን ይዤ እናቷ ቤት ተመልሳ ኩርምት ያለች ሐዘኗን፣ ብቸኝነቷን፣ የልብ ስብራቷን ማንም ያልተረዳላት ባይተዋር ሴት ሆኛለሁ። ሁሉ ነገር ያስጠላኛል። የነገ ተስፋ፣ የነገ ህልም፣ ምንም የሚታየኝ ነገር የለም። ራሴን ሳየው የሚታየኝ ነገር አንዲት የከሰረች ምንም ያለ ርቀት ሳትሄድ ተሰብራ ተሰባብራ እቤት የተቀመጠች ተራ ሴት አድርጌ ነው ራሴን የምመለከታት። ያም ያነጫንጨኛል፣ ሆድ ያስብሰኛል፣
ያስከፋኛል። ጥልቅ የሆነ ድብርት ውስጥ ነኝ። ይህን ግን ከቤተሰቦቼ አንዳቸውም አይረዱትም። ስለበላን፣ ስለጠጣው፣ ንጹህ አልጋ ላይ ስለተኛው ሁሉ ነገር የሞላልኝ፣ ሁሉ ነገር የደላኝ፣ ለምን ይቸግራታል፣ ለምን ይከፋታል፣ ለምን ይደብራታል የሚል ስሜቴን ያላገናዘበ ፍርድን ያላቸው። አዎ ማንም የኔን ሐዘን አያውቀውም። ልጄን ሁሉም ከዚህ ወደዚያ ይቀባበሏል፣ ሁሉም ይንከባከቧል። ይሄ ነገርም ቢሆን ግን አንድ ቀን እንደሚቀር አውቃለሁ። ልጄ ካጎትም ከአያትም በላይ አባት ያስፈልገው ነበር። አባቱን ነጥቄዋለሁኝ። ያንን ሳስብ በራሱ ጸጸት ያንገበግበኛል። ከሁሉ በላይ የሚያንገበግበኝ ጸጸት ይህን ሁሉ ራሴ ላይ እየጠመጠምኩት ራሴ ነኝ በማለቴ ነው። አንደኛ በግድ አውጥተው ሲድሩኝ ለምን ለመብት ያልቆምኩም፣ ለምን ለራሴ ያልተከራከርኩም፣ ለምን አይሆንም አላልኩም እያልኩኝ ራሴን ወቅሳለሁ። ሁለተኛ በግድ ሲያፋቱኝ አሁንስ ለምን አይሆንም፣ ለምን አይደረግም፣ እሞክረዋለሁ ብዬ ለሁለተኛ ዙር ለራሴ አልቆምኩም እላለሁ። ሶስተኛ የሆነውን ያልሆነውን ልጅነትም እልህም ቁጣም ይዞኝ አምጥቼ ለነሱ በተናገርኩበት አፌ ምን አለ በተለጎመ ኖሮ፣ ምን አለ ዝም ማለትን በቻልኩ ኖሮ፣ መካሪ ባገኘው ኖሮ ብዬ ጸጸታለሁ። ሌላው ትልቁ ጸጸት ከባሌ ጋር ተፋትቼ ያን ሁሉ ሀብት አግኝቼ ከተሰጠኝ በኋላ አጠቃቀሙን እንዴት አላወቅኩበትም? ነገን እንዴት አላሰብኩትም? ለልጅ ያለውት እኔና እኔ ብቻ መሆኔን እንዴት አልተሰማኝም? እንዴት ለራሴ አንዲትን ነገር እንኳን ወደኋላ ለማድረግ ለመብት ያልቆምኩም ብዬ ቁጭት ትላለሁ። ይህ ሁሉ ጸጸትና ቁጭት ያለብኝ እኔ ግን ማንም ስለዚህ ጉዳይ ግድ አይሰጠው። ስራ ከጀመርኩ በኋላ በተወሰነ ደረጃ ከእናቴ ጋር መግባባት ጀመርን። ጠዋት ወጥቼ ማታ ገባለሁ። ልጄ በደንብ ይዛልኛለች። እናት ትኖር እናት ትሰንብት፣ ስለ ልጄ ጉዳይም ምንም አያሳስበኝም። በተወሰነ ደረጃ ከጸጸትና ከድብርት ወጣሁ። ስለ ነገ ማሰብ ጀመርኩ። ለልጄና ለእኔ ያለሁት እኔ ብቻ ነኝ። ተሰባብሬ መቅረት የለብኝም እያልኩኝ ስወጣ ስገባ ማሰብ ጀመርኩኝ። ራሴን መጠበቅ፣ ራሴን መንከባከብ ስጀምር ያቺ የድሮ እኔነቴ መመለስ ጀመረች። ሀውለት የቤተሰቤ ምኞት ሙሉ ለሙሉ በሚባል ደረጃ ተሳክቷል። ከዕዳ ነፃ ወጥተው የራሳቸው ኢንቨስትመንት ኖሯቸው የራሳቸው ካፒታል ኖሯቸው ከሰው እኩል አንገታቸውን ቀና አድርገው የስራ መስካቸው ላይ እንደፈለጉ መሆን ቢችሉም የስግብግብነት ጉድጓድ አይሞላምና አሁንም ሌላ ጉድጓድ አላቸው። ሌላ የሚፈልጉት፣ ሌላ ያልጠረቁበት ሌላ ምኞት አላቸው። ገርመኛል። ያም ሆኖ ለዚያ በቃኋቸው እኔ ብሆንም ሰው እየተሰበሰበ ዱዓ ሲደረግ ዱዓ የሚደረገው ለወንድሞቼ ነው። ያ በራሱ ያናድደኛል። ማንም እኔን ቼክ አያደርገኝም። ህይወትሽን ያስተካክልልሽ፣ የተሻለ ትዳር ይስጥሽ፣ ደስተኛ ያድርግሽ ብሎ አንድም ሰው እጁን አንስቶ ለእኔ ዱዓ አያደርግም። ይህን ሁሉ ነገር ያስተካከሉት፣ ይህን ሁሉ ነገር ያመቻቹት ወንድሞቼ ይመስል እኔው ተሽጬ እኔው ተለውጬ በመጣ ሀብት ህይወታቸው እንዳልተስተካከለ ሁሉ ሁሉም ሰው ረስቶኝ ወንድሞቼን ያሞጋግሳል፣ ያደናንቃል፣ ያከባብራል። እድሜ ለእናንተ ቤተሰባችሁን አኮራችሁ፣ አሁንም ትልቅ ቦታ ትደርሳላችሁ፣ አላህ በረካ ያርግላችሁ። ታዩ ለነሱ ዘውጅ፣ ለነሱ ሀብት፣ ለነሱ ጤና ሲለመን እኔ ግን እንደማንም አልታይም። አጠገብ ተቀምጬ ተረስቻለሁ። እንደ አንዲት ድመት፣ እንደ አንዲት ውሻ፣ እንደ አንድ ቤት ውስጥ ጥገኛ ሆኖ እንደተቀመጠ ሰው ነው ሁሉም ሰው የረሳኝ። ያ ደግሞ ቁስል ያደርገኛል። የሆነው ሆኖ ግን እነዚህ ሁሉ ነገሮች ለራሴ መቆም ያለብኝ ራሴ ብቻ መሆኔን አስተማሩኝ። ሁሉንም ነገር ያበላሸሁትም ራሴ መሆኔን አስተማሩኝ። እስከ ዛሬ ድረስ በማወቅም ባለማወቅም ያበላሸኋቸውን ነገሮች ወሳኝ ሆኜ ቆራጥ ሆኜ ማስተካከል አለብኝ ብዬ ቆርጬ ተነሳው። በዚህ አጋጣሚ አንድ ነገር ተከሰተ። አይ በጣም ተናድጄብሽ ነበር፣ ብደውልልሽም የፈለግሹን አግኝተሻል፣ ከዚህ በኋላ ልጄን ታሳየኛለች ብዬ አልገመትኩም ነበር። ከምንም በላይ ግን እስካሁን ከንዴት አልወጣሁም አለኝ። አይ በፈለግከው ሰዓት ልጅህን ማየት ትችላለህ፣ ላሳየህ እችላለሁ ስለው እውነት ለመናገር በጣም ናፍቆኛል፣ ከቻልሽ የአሁኑ እሁድ እንገናኝ፣ ልጄንም ይዘሽልኝ ነው ያለኝ። እሺ ያልኩት የፊታችን እሁድ ላይ ልጄን አለባብሼ ራሴም ዘናንጬ ሄድኩኝ። ሀውለት የዛለት ተገናኝተን ልጁን ሲያየው አልቻለም። ሆዱ ተንሰፈሰፈች፣ እንደ ሴት አለቀሰ። ከዚህ በኋላ ሁሌም ላገኘው እፈልጋለሁ፣ ፍቃደኛ ከሆንሽ በረፍት ቀናቶች ላይ ልታሳየኝ እፈልጋለሁ አለኝ። እኔም ምንም ችግር የለውም፣ በፈለግከው ሰዓት ልጅህን የማየት ልጅህን የማግኘት መብት አለ የሚል መብትን ሰጠሁት። የመጀመሪያው ቀን ላይ ምንም አይነት ውይይት፣ ምንም አይነት ንግግር ማድረግ አልቻልንም ነበር። ከዛ በኋላ ግን ሁሌም እሁዶችን እየጠበቅን ልጄን እየያዝኩኝ
ከባሌ ጋር መገናኘት ጀመርን። ያኔ ነበረ ሌላ ከባሌ ጋር እሁዶችን እየጠበቅን ልጄን እየያዝኩኝ በየጊዜው መገናኘት ጀመርን። የመጀመሪያዎቹ የግንኙነት ዘመኖች ላይ ብዙ ምናወጋቸው ነገሮች አልነበሩንም። እሱ ከልጁ ጋር ይጫወታል፣ ይጋብዘናል። የተወሰነ ሰዓታትን አብሮን አሳልፎ ስለ ልጃችን ብቻ አውርተን የሚያስፈልገውን ነገር አድርጎለት ወደ ቤት ይሸኘናል። ቀስ በቀስ ግን አንዱ እሁድ ላይ የውስጡን ነገር አወጣው። በጣም ተናድጄብሻለሁ፣ ሁሉም ነገር እኮ ያንቺ ነበር፣ ንብረቱም ሀብቱም ያንቺ ነበር። ከዛ ትንሹን ነገር መረጥሽ፣ ያቺን ትንሽ ነገር አንቺ ወሰድሻት። እኔን አልጎዳችኝም፣ አንቺን ግን ጎድታሻለች። እንዴት እንደዛ ታደርጊያለሽ? ከትዳር በላይ አላፊና ጠፊ የሆነን ገንዘብን እንዴት ታስበልጫለሽ አለኝ። ያንን ሲለኝ አልቻልኩም። ስቅስቅ ብዬ አለቀስኩ። እንባዬ አስደነገጠው። ለምን እንደማለቅስ ጠየቀኝ። ብንለያይም ባንገናኝም ገንዘብ ወዳድ፣ ራስ ወዳድ፣ የልጄ እናት እንደዚህ አይነት ሴት ናት ብሎ ጭንቅላቱ ላይ እንዲህ ሲለኝ አልፈለግኩም። ስለዚህ እውነቱን መናገር አለብኝ። ከዚህ በኋላ እኔና እሱ የሁለት ዓለም ሰዎች ነን። የልጁ አባት፣ እኔ ደግሞ ያለፈች ትዳሩ እንጂ ምንም አይደለሁም። ከቤተሰቤም ጋር የሚያገናኘው ነገር ስለማይኖር ራሴን ነፃ ለማውጣት እውነቱን ማወቅ አለበት ብዬ ስላሰብኩ ሁሉንም ነገር ነገርኩት። ያንን በምነግረው ሰዓት ማመን አልቻለም። በጣም ገረመው። እውነትሽን ነው አለኝ። ሳገባም አስገድደውኝ፣ ሲያፋቱኝም አስገድደውኝ፣ ጠበቃ ቀጥረው ገንዘቡን አጣርተው የከሰሱትም የተቀበሉትም እኔ እንድፈርምና እሺ እንድል ብቻ ተደረግኩኝ። በዚህም በዛም ተዋከብኩኝ እንጂ የእኔ ምንም አይነት ፍላጎት እንዳልነበረበት ስነግረው በጣም አዘነ። ከዛሽ ቀን በኋላ ግንኙነታችን መልኩን እየቀየረ መጣ። ማውራት ጀመርን፣ መግባባት ጀመርን። የሆነ አለ አይደል ልክ እንደ ፍቅረኛ አይነት ስሜት እየያዘ ሲመጣ እየፈራሁ መጣሁ። ምክንያቱም ይሄ ግንኙነት ከዚህም በኋላ ቢሆን ከመቋሰል ውጪ የሚያመጣው ምንም ጥሩ ነገር እንደሌለው ተሰማኝ። የእሱ ቤተሰብ አይቀበሉኝም፣ የእኔም ቤተሰብ አይቀበሉትም። ሀፍረታቸውን ያውቁታል። በእርግጥ እነሱ ፈለጉ አልፈለጉ የእኔ ጉዳይ አይደለም። በእኔ ጉዳይ ላይ ከእኔ ውጭ የሚወስን ማንም ሰው የለም ብዬ ለራሴ ቃል ገብቻለሁ። ባሌ ፍላጎት ኖሮት እኔም መመለስ ቢችል፣ ቤተሰቦቹን ማሳመን ቢችል፣ ቤተሰቦቼን እንኳን ፍቀዱልኝ ብዬ ልጠይቃቸው ይቀርና እንደማላማክራቸው እንኳን አውቃለሁኝ። የእሱ ቤተሰቦች ግን እነዛን ሁሉ እርደቶች ካስተናገዱ በኋላ መልሰው ከዚህ ቤተሰብ ጋር መቆራኘትን በእጅ የሚሉ አይመስለኝም። ደፈርኩኝና አንድ ቀን ጠየቅኩት። ቅርርባችን ወዴት እየሄደ ነው? ንግግራችን፣ ግንኙነታችን ወዴት እየሄደ ነው ብዬ ጠየቅኩት። ከመገናኘት አልፈን ቀን በቀን መደዋወል፣ ቀን በቀን መሸኛኘት፣ ከስራ ስወጣ ቤቴ ማድረስ፣ እሁድን ደግሞ ምንም አይነት ብሬክ ሳይኖር ልጃችንን ይግዘን መገናኘት ጀምረናል። ምን ልበልሽ ሀውለት፣ እንደ አዲስ ተዋወቅን፣ እንደ አዲስ ተናበብን፣ እንደ አዲስ ተፋቀርን። ያ ሲሆን ግን ሌላ ዳገት ፊት ለፊታችን ላይ ነበረ። ቤተሰቦቹ ለሱም ግራ የገባ የጨነቀ ጉዳይ ሆኖታል። እሱ ራሱ መልሶኛ ቤት መግባቱን የኔም ቤተሰብ እንደ ቤተሰብ አድርጎ መያዙን አላመነበትም። ነገር ግን በእኔና በሱ መሃል ያለው ነገር ስር እየሰደደና ወደ ፍቅር እየተቀየረ መጣ። ያኔም ስጠይቀው እስኪ ላማክራቸው አለኝ። አማክራቸው፣ ሚሆን ከሆነ እንቀጥለው ባህላሉ፣ ማይሆን ከሆነ እዚሁ ጋር እናቁመው፣ ድጋሚ አንቆሳሰል አልኩት። እሺ አለኝ። ከሳምንታት በኋላ ሄዶ ስለ ሁኔታው ለቤተሰቡ አማከራቸው። እኔና እሱ እንደተግባባን፣ የኔ እጅ እንደሌለበት፣ አሁንም እንደሚወደኝ፣ ልጁን ከሚስቱ ጋር አብሮ በሰላም ማሳደግ እንደሚፈልግ አማከራቸው። ያኔ ቅልጥ እርር ያለ ብጥብጥ ቤት ውስጥ ተነሳ። ከዚህ በኋላ እሷን ወደ አንተ ህይወት ካመጣ፣ እኛ ቤተሰብ ላይ ከቀላቀልክ አናቅህም አታቀንም እስከ ማለት ደረሱ። ያንም መቶ የነገረኝ ቀን ሙሉ ወሽመጤ ተቆረጠ። ተስፋ ቆረጥኩ። በቃ አንገናኝ፣ እሁድ ቀን ብቻ መተህ ልጅህን ወስደህ እይ፣ የኔ እናንተ መገናኘት ምንም ሀይር የለውም ተባባልኩት። ነገር ግን አልቻልንም። አንደዋወልም እንላለን፣ እንደዋወላለን፣ አንገናኝም እንላለን፣ እንገናኛለን። እንባ ሐዘን ብቻ ሆነ የኔ እና እሱ ነገር። ልክ በመሃላችን እንደዚህ አይነት ፍቅር፣ እንደዚህ አይነት ተስፋ እየታየኝ ሲመጣ ሀውለት መጀመሪያ ያደረግኩት ነገር ወደ ስነ ልቦና ባለሙያ መሄድ ነው። ራሴ ላይ ያሳለፍኩትን፣ የሆንኩትን፣ የነበረኝን ነገር ከሱ ጋር ሆንኩም አልሆንኩም መታከም እንዳለብኝ ተሰምቶኝ ወደ ሕክምና ተመልሻለሁ። በሕክምናው ጥሩ ለውጥ አምጥቻለሁ።
ከዚህ በኋላ ህይወቴ ተስተካክሎ እሱም ሆነ ሌላ ሰው በዚህ ነገር ማሰቃየት ሌላ ጥፋትና ውድቀት ውስጥ መግባት አልፈለኩም። ለህመሜ መድኃኒት እየፈለግኩለት ነበር። ተው እየተባባልን ሳንችል አንድ ሰሞን ስንቷቷው፣ አንድ ሰሞን ስንገናኝ፣ አንድ ሰሞን ስንላቀስ፣ አንድ ሰሞን ደግሞ ቻው ቻው ስንባባል 1 ዓመት አሳለፍን በዛ ሁኔታ። ልጃችንም አባ እማ ማለት ጀመረ። ከየትኛውም ጊዜ በላይ ማጓጓት፣ ከየትኛውም ጊዜ በላይ መናፈቅ ጀመረ። ያኔ ባሌ ያደርጓል ብዬ ያላሰብኩትን ነገር አደረገ። ብዙ ለፍቻለሁ ላሳመናቸው፣ ብዙ ጥሪ ያለው። ቤተሰቦቼ ግን በእኔና አንቺ ግንኙነት ፈጽሞ ፈቃደኛ አይደሉም። ነገር ግን ለእኔና አንቺ ህይወት መወሰን ያለብን እኔና አንቺ ነን። እነሱ ፈቀዱም አልፈቀዱም ወደፊት እንሂድ፣ እንጋባ አለኝ። ደስ አለኝ። አንቺስ ቤተሰቦችሽን ምን ታደርጊያለሽ? እነሱም እኮ አይፈቅዱም ሲለኝ የኔ ጉዳይ አያሳስብህ፣ ከፈቀዱ ይፈቅዳሉ፣ ካልፈቀዱ በቃዲም ቢሆን ኒካ አደርጋለሁኝ፣ በፍጹም አልሰማቸውም አልኩት። አንተ ግን ወስነሃል፣ እርግጠኛ ነህ በምለው ሰዓት እኔ ምንም ጥርጥር አይግባሽ፣ እርግጠኛ ነኝ፣ ወስኛለሁ፣ እንድንጋባ እንደ አዲስ አብረን እንድንኖር እፈልጋለሁ አለኝ። የዛለት የተደሰትኩት ደስታ ሀሉት ድጋሚ እንደተወለድኩ ድጋሚ እንደተፈጠርኩ ህይወትን ሀ ብዬ የጀመርኳትን ያህል ተሰማኝ። ጊዜ አላባከንኩም። ምሽቱን ቀጥታ አባቴ ፊት ነበር የገባሁት። ከባለቤቴ ጋር ተለያይቼ ለአባቴ ኮስተር ደንደን ብዬ ያለውን ነገር ነገርኩት። ከባለቤቴ ጋር ተስማምተናል፣ ድጋሚ አብረን ለመኖር ወስነናል፣ እንደ አዲስ ኒካህ አድርግልኝ አልኩት። አባቴ ከተጋደመበት ፍንጥር ብሎ ተነስቶ ምን አልሻለኝ? ኒካህ አድርግልኝ፣ ተስማምተናል፣ አንተን የሚጎዳ እናንተን የሚነካችሁ ምንም ነገር የለም አልኩት። እንደዛ ካዋረዱን እንደዛ ካቃለሉን ሰዎች ጋር ድጋሚ ልትገናኝ ነው? ድጋሚ እዛ ቤት ልትቀላቀይ ነው አለኝ። አባቴን እንደዛ ቀን ተናግሬው እንደዛ ቀን ተጋፍጬው አላቅም። በዚህ ህፃንነት እድሜ ቆሜ እንድቀር ነው የፈለግከው? ብቸኛ ሴት ሆኜ እድሜን እንዳሳልፍ ነው የፈለግከው? ምንድን ነው የፈለግከው ነገር? የፈለግከውን ነገር ንገረኝ። በፍጹም እንዲሆኝ መቅረት አልፈልግም። ከልጅ አባት ጋር ልጄን ማሳደግ እፈልጋለሁ። አንተ እሺ የማትለኝ ከሆነ በቃዲ ኒካሁን አደርጋለሁ አልኩት። ለአባቴ የሰጠሁት መልስ፣ የተናገርኩት ንግግር ፈጽሞ ስሜታዊነት ያለውና ከውስጤ የፈነቀለኝ በእንባም በእልህም የታጀበ ነበር። አባቴ ለመጀመሪያ ጊዜ እንዲህ ስጋፈጠው ደነገጠ። ካጠገቤ ዞር በለኝ። ካጠገቡ ዞር አልኩኝ። በመነጋታው ከእናቴም ጋር ከወንድሞቼም ጋር ተነጋግረው አንቺ ከተስማማሽ፣ አንቺ እሺ ካልሽ የአንቺ ህይወት ነው። ምንም አይነት ችግርሽን፣ ምንም አይነት ብሶትሽን ግን መስማት አንፈልግም። ኒካሁን አደርግልሻለሁ አለኝ። በጣም ደስ አለኝ። ለባለቤቴ ደውዬ ከአባቴ ጋር የተነጋገርነውንና የተባባልነውን ነገር ስነግረው ቀጠሮ ለሳምንት ያዘ። ከሁለት እሱ ቤተሰቦቹን አምጾ ኒካችንን ቀለል ያለ ፕሮግራም አድርገን ጀደድ ነው። ወደ ቤቴ ተመለስኩ። እውነተኛ ባልና ሚስትነት መተዛዘን ያለበት፣ መናበብ ያለበት፣ መማር ያለበት አዲስ ህይወትን ጀመረ። ህይወቴ በደስታ ተሞላ፣ በፍካት ተሞላ። እንደ አዲስ እንደተፈጠርኩ፣ እንደ አዲስ እንደተወለድኩ ለመለምኩኝ። ቤቴ የገባው ቀን ያለቀስኩት እንባ፣ ቤቴ የገባው ቀን የተሰማኝ ስሜት በህይወቴ ድጋሚ ይሰማኛል ብዬ አላስብም። እስካሁንም ተሰምቶኝ አያውቅም። አሁን ያለንበት ሁኔታ እውነት ለመናገር ሴክሹዋል ሪሌሽንሽፓችን በተወሰነ ደረጃ ተሻሽሏል። ራሴን እያሻሻልኩ ነው። እሱም ከምን ጊዜውም በላይ ትሪት እያደረገኝ እንዳምነው፣ እንድወደው፣ እንድግባባው እያደረገ አቅርቦኛል ወደሱ። እሱም ተምሯል፣ እኔም ተምሬያለሁ። እሱም ራሱ ላይ ይሰራል፣ እኔም ራሴ ላይ ይሰራለሁ። ባሌ ከቤተሰቦቹ ጋር ተቆራርጧል። እንደዛቱት እንዳሉት ቁርጥ አድርገው ከመካከላቸው ከህይወታቸው አስወጡት። ያም ቢሆን ግን አጋጣሚዎቹን ሁሉ እየፈለገ እናትና አባቱን ይቅርታ ይጠይቃል። ከልባቸው ባይቀበሉትም ከአንገት በላይ አቅርበውታል። እንደ ድሮ ግን የቤተሰቡ አባል፣ የቤተሰቡ አማካሪ፣ የቤተሰቡ የበላይ መሪ አድርገው ሊይዙት አልፈለጉም። እስካሁንም ቢሆን እኔን እንዲተው፣ ከኔ ጋር ያለውን ህይወት እንዲያቋርጥ ይወተውቱታል። አሁንም ድረስ ደስተኛ ባይሆኑም እኛ ግን ሁሉንም ሰው ወደ ጎን ትተን ህይወታችንን፣ ኑሯችንን ደስተኛ አድርጎ ለመቀጠል የራሳችንን ጥረት እያደረግን ነው። እንደዛ ምጠላው የነበረው ባሌን እጅግ በጣም ወድጄዋለሁ። ከኔ ህይወት የተማርኩት የመጀመሪያው ነገር ሚስጥራችን እኛ ጋር ይሁን። አብሶ የትዳራችን ሚስጥር በተቻለ መጠን ህይወታችንን፣ ቤታችንን፣ ግዛታችንን ለመጠበቅ ነው እንጂ ወደ እንግድነት ለመመለስ አንሯሯጥ እላለሁ።